እሺ መልካም ጥያቄን ከመጀመሪያ በፊት እንግዲህ እግዚአብሔር የተመሰገነ ይሁን። ባጭሩ በሰላት ዙሪያ ላይ የተለያዩ ሐሳቦችን የሚያቀርቡ ሰዎች በአጠቃላይ ምንም አይነት መጽሐፍ ቅዱስ መሰረት እንደሌላቸው ወንድማችን ኤርሚያስ አንዱ ትልቁ ማሳያ ነው። ስለ ቅዱሳት ሰላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለን የጀመርነው ያው ብራዘር ስለ ገላት ነበር ሲሆን የነበረው። ስለ ገላት በኦርቶዶክስ ያረዳድ የምንማራቸው ትምህርቶች እንጂ ከፕሮቴስታንት ወንድሞቻችን የምንለይባቸው ሐሳቦች አይደሉም። የኛ የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ስለዚህ እኔ ማስረጃ የምሰጠው በመጽሐፍ ቅዱስ ሐሳቦች ነው፣ መልስ የምሰጠው በመጽሐፍ ቅዱስ ጥያቄዎች ብቻ ነው። እሺ ወንድማችን ኤርሚያስ ዌልካም። እሺ ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አጭር መልስ ቶሎ በል። አይደሉም። እግዚአብሔር ያዘዘው ትእዛዝ አይደሉም። እሺ ስዕላት ኢንጂነራል መጽሐፍ ቅዱስ አይደሉም። እዚህ ጋር በእጅ ያስኩት መጽሐፍ አዲሱ መደበኛ ትርጉም መጽሐፍ ቅዱስ ነው። እዚህ ፊት ለፊት ምን ይታያል? መስቀል እኮ የመስቀል ምን የመስቀል ስዕል ማለት ነው፣ ምስል። ኦኬ ጥሩ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አይደሉም። አይደሉም። እዚህ ጋር የምን ስዕል ይታያል? የመስቀል ስዕል የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀምጠው። የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀምጠው ብቻ ሳይሆን የፕሮቴስታንት ወንድሞቻችን አምነውበት የተቀመጠ ነው። ኦኬ ፕሮቴስታንቶች ሳይምኑበት የኢትዮጵያ መጽሐፍ ቅዱስ ማህበር ያስቀምጠው ነገር የለም። እግዚአብሔር አይደለም ያስቀምጠው፣ እኔ እግዚአብሔር አስቀምጦታል አላልኩም። ጥያቄን ብቻ መልስልኝ። እንድታብራራ ፈቀድኩልህ። እዚህ ጋር የምን ስዕል አለ? ይሄ እዚህ ጋር የምን ስዕል አለ? መልስልኝ ዝም ብለህ ፕሊዝ። ደግሜ ነግሬያለሁ። የመስቀል ምስል ወይ ደግሞ የመስቀል ፎቶ አለበት። ይሄን ስዕል ማነው ሳሉ ያላችሁ? ማነው ሳሉ ያላችሁ? የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚሰራው። እስኪ ያለበትን ማስረጃ አሳየኝ እስቲ። የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ ጋር ሳሉ ያዘዘበትን እስቲ ማስረጃ። መጽሐፍ ቅዱስን አታሚዎቹ ጥያቄ ማነው ሳሉ ያላችሁ? ጥያቄ ማነው ሳሉ ያላችሁ? ብራዘር እየመለስኩልህ ነው፣ ተሰማኸኝ? እሺ መልስልኝ። እየመለስኩልህ እንደሆነ ግን በደንብ ህዝቡ እያየ ነው። ይሄን እየገደለ ነው። ቶሎ ቶሎ እኔ እየመለስኩልህ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ነው ይሄን መስቀል ያስቀመጠው፣ እኛ አይደለም ያስቀመጠው። ማን ነው ሳሉ ያላችሁ ነበር ጥያቄ። መልስ የለም። እሺ ይሄንን ስልክ ይጣፋችሁ ይሰራል። የኦርቶዶክስ ተዋሕዶ ቤተክርስቲያን የካቶሊክና ወንጌላውያን የኢትዮጵያ መጽሐፍ ቅዱስ ማህበርን ይሄ የ66 መጽሐፍ ነው። ለመመለስ ጥያቄን አዳምጠኝ። ሰዓት አትግደልብኝ። ጥያቄን አዳምጠኝ። አንዴ በጣም ነው ማከብራችሁ፣ ወዳችሁ ታውቃላችሁ፣ የሁለታችሁን እምነት ተከታዮች። ይሄ ግን አድማጭ ተመልካቾቻችንን ያከበረ ነገር አይደለም። ቅድም እንዳልኩት ጠይቀው ከዛ በኋላ ከመለሰ እሰየው፣ ካልመለሰ ደግሞ አንተ ታብራራለህ። ይጠይቀሃል፣ ከመለሰ እሰየው፣ ካልመለሰ አንተ ታብራራለህ። ፍርዱን ለአድማጭ ተመልካች እንሰጣለን። አሁን እንዲህ በለቃችሁ ምን ይላል መሰላችሁ? የቆሎ ገበያ ይሆናል፣ ጭቅጭቅ እንዳይሆን። እሺ ደቂቃን 12 ደቂቃ ከ41 ሰከንድ ላይ ነው ያቆምኩት። ቀጥል ፈለገ። እሺ መልካም። እዚህ ጋር ይሄ 66ቱ መጽሐፍ ነው። እዚህ ጋር ይሄም የምትመለከቱት ክርስቲያኖች ወንድሞች 66ቱ መጽሐፍ ነው። አዲሱ መደበኛ ትርጉም መጽሐፍ ቅዱሶች ናቸው ሁለቱ። እሺ ወንድማችንን ስንጠይቀው ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ስንለው ጀለስ ምንድን ነው ያለ? አይደሉም ነው ያለ። እሺ ሰርፕራይዝ። እዚህ ጋር ስዕል አለ። የምን ስዕል ነው? የመስቀል ስዕል። ሌላ መጽሐፍ ቅዱስ እዚህ ጋርም ሌላ አይነት ቅርጽ፣ ሌላ አይነት ስዕል አለ። የምን ስዕል ነው? የመስቀል ስዕል። እሺ ከዛ በኋላ ወንድማችንን ቤት ሄዳችሁ ላይ ብላይ ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ስትሉት ጀለስ የሚልሰው መልስ ምንድነው? ስዕላት መጽሐፍ ቅዱስ አይደሉም። እሺ ይሄንን ስዕል ማን ነው ሳሉ ያላችሁ? ሂያብ ነው አይዲያ። ከየት አምጥተን የሳልከው? ሂያብ ነው አይዲያ። ምንም አይነት መጽሐፍ ቅዱስ መሰረት የለውም። እሺ የመጽሐፍ ቅዱስ ማህበር ይሄንን ስዕል አስቀምጦታል። ወንድማችን ይሄንን ስዕል አንተ ተቀብለኸዋል? ይሄንን ስዕል እዚህ ላይ መቀመጡን አክሴፕት አድርገኸዋል? ወንድማችን ኤርሚያስ እሺ መልሱን መልሶታል። የኢትዮጵያ መጽሐፍ ቅዱስ ማህበርን የኢትዮጵያ ኦርቶዶክስ እና ካቶሊካውያን ይሄንን መልስ ነው የጠየቁን ብቻ መልስ። ያልጠየቁን ሰዓቴን አትግደል ፕሊዝ። ያልጠየቁን በመውረድ ጊዜ ይመሩታል። አንተ አይደለም ኦኬ ደቂቃውን ያዘው፣ ደቂቃውን ያዘው ወንድማችን ቲዲ ደቂቃውን ያዘው። እኔ ነኝ እንጂ ማብራሪያ አንተ አይደለም ብራዘር። አሁን ቤት አይደለም ያለው። ስለዚህ ስነ ስርዓት ያዝና ልክ እንደኔ ለጆሮ የሚቆረቆሩ ነገሮች እየተነገሩ ቢሆንም አዳምጥ። ረጅም ሰዓት ሲናገር ነበር። ደቂቃውን ከእንደገና አስጀምረልኝ። ማብራሪያ እሱ ነበር ሲሰጥ የነበረው። እኔ ማብራሪያ መስጠት ባለብኝ ጉዳይ ማብራሪያ እሱ ነበር ሲሰጥ የነበረው። ስለዚህ ደቂቃውን ከእንደገና ከ12 ደቂቃ ላይ አስጀምረልኝ። አንድ ጊዜ ለመጨረሻ ጊዜ ፈለገ ጥያቄ ትጠይቀዋለህ። ከመለሰ እሰየው፣ ካልመለሰ ደግሞ ታብራራለህ። ይጠይቃል፣ አብራራው።
ከመለስክ እሰየው፣ ካልመለስክ ያብራራል። ከዛ ፍርዱን ለአድማጭ ተመልካች እንሰጣለን። አሁን መልስ ይሄ ምንድነው እንደዚህ ባኬንድ ፎር ጥያቄን እየወለደ ሌላ ጥያቄ በኔ ደቂቃ ገብቶ እያብራራ ነበር። ቴዲ በኔ ደቂቃ ገብቶ እያብራራ ነበር። አረዝም በል አረጀኝ ሳብ እስካሁን ነበር። አይ ነው እያብራራ ነበር። አሁን ከ10 ደቂቃ ጀምረ እሺ፣ በደንብ አድርገህ አዳምጠኝ። ይሄንን ስል ተቀበለው ወይስ አልተቀበልኩም? ኤርሚያስ የኢትዮጵያ መጽሐፍ ቅዱስ ማህበር ስላስቀመጠው መጽሐፉ እጄ ላይ አለ። ሁሉም መጽሐፍ አንተ የምትለው መጽሐፍ እጄ ላይ ስላለ ምኑን የተቀበልኩት? የኢትዮጵያ ኦርቶዶክስ ቤተክርስቲያን ሶስት አብያተ ክርስቲያናት በኢትዮጵያ መጽሐፍ ቅዱስ ማህበር ስላተሙ ተቀብየዋለሁ። አዎ እግዚአብሔር ግን አይደለም አስቀምጧል። ይሄ ስል መጽሐፍ ቅዱስ ነው ወይስ አይደለም? እግዚአብሔር አይደለም አስቀምጧል። ይሄ ስል መጽሐፍ ቅዱሳዊ ነው ወይስ አይደለም? ጥያቄ አይደለም። መጽሐፍ ቅዱስ አይደለም። መልካም አይደለም። መጽሐፍ ቅዱስ አመሰግናለሁ። እሺ አመሰግናለሁ። በቃ እሺ፣ ስግደት ሁሉ አምልኮ ነው ብለህ ታምናለህ ወንድማችን ኤርሚያስ? ለምን አይነት ስግደት? ስለ ስዕላት የሚደረግ ስግደት አምልኮ ነው እያልክ ስታወራ ነበረ። ስግደት ሁሉ አምልኮ ነው ብለህ ታምናለህ? ለስዕላት የሚደረግ ስግደት አምልኮ ነው። የጠየቁት ጥያቄ ስግደት ሁሉ አምልኮ ነው ብለህ ታምናለህ? ለስዕላት የሚደረግ አምልኮ ለስዕላት የሚደረግ ስግደት የጠየቁት ጥያቄ ለመጨረሻ ጊዜ ነው የምጠይቀው። ሁላችሁም አዳምጡ። ሁላችሁም አዳምጡ። በጅምላ አትጠይቀኝ። ለስዕላት የሚደረግ አላልኩም። ለስዕላት የሚደረግ አላልኩም። ለስዕላት የሚደረግ አላልኩም። ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይስ አታምንም? በቃ መልስ የለም። አመሰግናለሁ። እኔ አብራራለሁ። እሺ ወንድማችን የጠየቅነው ስዕላት ሁላችሁም አዳምጡ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደለም በሚለው ሐሳብ ላይ ለስዕላት የሚደረግ ስግደት አምልኮ ነው እያለ ስለነበረ ኦኬ እሺ፣ ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይ ብለን ስጠይቀው መልስ የለውም። አጭርና ግልጽ መልስ የለውም። ምንም አይነት መጽሐፍ ቅዱስ ማስረጃ ማስጠን ስግደት ሁሉ አምልኮ ነው የሚል ማስረጃ የለውም። እሺ ዕጣን ማይጠን አምልኮ ነው ብለህ ታምናለህ ወንድማችን? ዕጣን ማጠን አምልኮ ነው ስትል ነበር። ዕጣን ማጠን አምልኮ ነው ብለህ ታምናለህ? የጠየቁን ጥያቄ ብቻ መልስ። ዕጣን ማይጠን አምልኮ ነው ብለህ ታምናለህ ወይ? አምልኮ ነው ነገር ነው አምልኮ ማለት ያለበት አምልኮ ነው ብለህ ታምናለህ? በመደዳ እኮ ነው የምታወራው። ዕጣን ማይጠን በቃ እኔ ጠየቁ። ዕጣን ማጠን አምልኮ ነው ብለህ ታምናለህ? ለማን የሚታጠን? ዕጣን ማጠን ለማን የሚታጠን? ለምሳሌ ለማን ሲታጠና ታውቃለህ? እናንተ ፕሮቴስታንቶች ለምን ታጥናላችሁ? ለምሳሌ ታጥናላችሁ። እናንተ ለስዕል ታጥናላችሁ። እሺ ፕሮቴስታንቶች ታጥናላችሁ? አናጥንም። አታጥንም። ስለዚህ ስለማይጠንት ብቻ ነው የጠየቀው። የጠየቁን ሳትሰማ አትመልስ ብራዘር። የምጠይቀው ጥያቄ አዳምጠኝ። ስዕል ማይጠን አምልኮ ነው ስትል ነበረ። ስለ አምልኮ ነው አሁን ያወራው። ዕጣን ማጠን አምልኮ ነው ወይስ አይደለም? ለስዕል ማጠን አምልኮ ነው። ለስዕል በመጽሐፍ ቅዱስ ማስረጃ ነው የጠየቁ። ዕጣን ማጠን አምልኮ ነው ወይስ አይደለም? ለመጨረሻ ጊዜ በመጽሐፍ ቅዱስማ ከመጣ ለእግዚአብሔር ታጥዋለህ። እሱ አምልኮ ጣዖት አይደለም። ዕጣን ማጠን አምልኮ ነው ወይስ አይደለም? እሺ መልስ የለም። ወደ ፊት አልፈልግም። በቃ መልስ የለም። ባጭሩ እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች፣ ሌላ ሰው ልክ እንደዚህ ምንም አይነት የመጽሐፍ ቅዱስ ማስረጃ ሳይኖረው ለዕጣን እየታጠነ ምናምን ብሎ ሲጠይቅ የመጀመሪያው ጥያቄ መሆን ያለበት ዕጣን ማጠን ያው አምልኮ ነው ወይስ አይደለም? አምልኮ ነው ካለ የመጽሐፍ ቅዱስ ማስረጃ፣ ጀለስ የመጽሐፍ ቅዱስ ማስረጃ ስለሌለው ሌላ ነገር ነው እያወራ ያለው። መልስ የለም። አጭርና ግልጽ። እሺ ዘጸአት ምዕራፍ 20 ከቁጥር 4 እስከ 5 ድረስ የተጠቀሰው ጥቅስ ስዕላትን የሚቃወም ነው ወይስ ጣዖታትን የሚቃወም ነው? ስዕላትንም ቅርጻ ቅርጽ የሚቃወም ነው። ስዕላትንም ቅርጻ ቅርጽ ስዕላትንም ወይስ ጣዖታት ለጣዖት የተመጠነ ወይስ ለስዕል? ጥያቄን እየጠየቀ ደቂቃ እየሰጠኝ አይደለም እንዳወራ። ስዕላትንም ቅርጻ ቅርጽንም የሚቃወም ነው። ዘጸአት መጽሐፍ ምዕራፍ 20 ቁጥር 4። እሺ በጣም ጥሩ። ከላይ በሰማይ ሲል መላእክትን ያካትታል? አቤት የሰማይ ሰራዊት ነው ብሎ የሚለው ፀሐይና ጨረቃ የሰማይ ሰራዊትን ያካትታል? አድምጠኝ። የሰማይ ሰራዊትን ብሎ ስለሚል በላይ በሰማይ የፀሐይና ጨረቃ ከዋክብት ሁሉ ጭምር ስላሉ የሰማይ ሰራዊት ብሎ ስለሚል አጠቃላይ ግዑዛንንም ሔዋንንም ፍጥረታት በሙሉ አይፈቅድም። የጠየቁት ጥያቄ መላእክትን ያካትታል ወይስ አያካትትም? ይፈቅዳል ወይስ አልመለስክልኝም። መላእክትን ያካትታል ወይስ አያካትትም? የጠየቁት ጥያቄ ያካትታል ወይስ አሁን እኮ ብዙ የሚያደናግጥ ሀሳብ አይደለም። የተናገርከውን ነገር ያነሳው የጠየቁን አዳምጥ። በመጀመሪያ መላእክትን ያካትታል ወይስ አያካትትም? ይቅርታ ጋር እንዲህ ማለት ልግባ። አንደኛ ቅድም ስንጀምር እዚህ ውስጥ መምህራኖቻችን እያዩን ነው። ጠየከው መመለስ አለመመለሱን ይፈርዳል አድማጭ ተመልካች። ይጠይቃል መመለስ አለመመለስን አድማጭ ተመልካች ይፈርዳል።
ፍርዱን ለህዝብ እንተው። አንተም ስትጠየቅ ያልጠየቁትን ጥያቄ ግን ሲመልስ በሸርታቀም የጠየቁት ጥያቄ ነው ማለት አለብኝ። ቆይ ፈለገ እኔ አንተን ቦ ለምሳሌ ጥያቄ ጠይቀዋለሁ። ከዛ በኋላ መመለስ አለመመለሱን አድማጭ ተመልካች ያህል አንተ ደግሞ ታስረዳለህ። ባክ ኤንድ ፎርዝ ሲሆን ማደራችን ጥያቄን እየወለደ ሊረዝምብን ነው። ለአንተም እንደዛ ነው ሞላ ያለው። ይጠይቃል፣ ትመልሳለህ። ካልመለስ ያብራራው እሱ፣ ካልመለሰ አብራራ አንተ። እንደዛ ነው አይሻልም? እሺ 10 ደቂቃ 11 ደቂቃ። እሺ ስላልጠየቁት ነገር ግን የሚያወራ ከሆነ የጠየቁት ጥያቄ ይሄ ነው እለዋለሁ። ኦኬ እሱም ነገር በደንብ ይታሰብበት። ወንድማችን ኤርሚያስ በላይ በሰማይ ሲል ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም? መላእክትን ሁሉ ያካትታል። ምክንያቱም በሰማይ ብሎ ሲል የሰማይ ሰራዊት ነው ብሎ የሚለው በዘዳግም መጽሐፍት ላይ በዘሌዋውያንም ጭምር ማለት ነው። ዘጸአት ብቻ አይደለም አንተ ያነበብከው፣ አንተ ዘጸአትን ያነበብከው። ይሄ የሰማይ ሰራዊት ተብሎ የተባለው ፀሐይና ጨረቃ፣ ከዋክብት እንደዚሁም ሕያዋን ፍጥረታት መላእክት ያካትታል። ሁላችሁም አዳምጣችኋል፣ ተመልሶልኛል። በላይ በሰማይ ሲል መላእክትን ያካትታል ብሏል ወንድማችን። ቢንጎ በቃ ማለት መጽሐፍ ቅዱስ የመሰረት የሌለው ሰው ነው። እሺ በላይ በሰማይ ሲል መላእክትን ያካትታል ያለን ወንድማችን በዚህ መጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ ክብሩን ረስቶታል። እሺ ኪሩቤል ምንድን ናቸው ወንድማችን? ይልኝ ኪሩቤል መላእክት ናቸው። ያረሳቸውም በደንብ ልብ ብለህ ስማኝ። ኪሩቤል መላእክት ናቸው። መልሰልኛል። ለኔ በቂ ነው። ኪሩቤል መላእክት ናቸው። ዘጸአት ምዕራፍ 20 ቁጥር 4 ላይ አይ ነው ለኔ በቂ ነው። ለኔ በቂ ነው። ሰዓት ስራ ላይ ቁጥር ወደ ጥያቄ አምልካቸው ብሎ መልሰልኛል። መልሰልኛል። አምልካቸው አላለ። ጣልቃ ትግባ መልሰልኛል። ዘጸአት ምዕራፍ 20 እኔ መላእክትን ታመልካለህ ወይስ አታመልክም ብዬ አልጠየኩም። መላእክትን ታመልካለህ ወይስ አታመልክም ሳይሆን ጥያቄው በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም? ወንድማችን ኤርሚያስ ደግሜ እጠይቅሃለሁ። በላይ በሰማይ ሲል ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም? ቪዲዮውን የተቀረጸው ቪዲዮ መልሰስ ደጋግመህ ሁለቴ ጠይቀኛል። ለሶስተኛ ጥያቄው እንዴ መፍትሄ ነው። የጥያቄ ሰዓት እኮ ነው። የፈለጉትን ሐሳብ ጠይቀሃለሁ። ሌላ ጥያቄ ካለው ሌላ ጥያቄ እሺ መልስ የለም። በጣም ጥሩ። ግራ ስለተጋባ ከዚህ በኋላ መልስ ይሰጣል። ሁላችሁም እዚህ ላይ እሱ እንደተናገረው የቀድሞውን ቪዲዮ የተናገረውን እንደ ማስረጃ አድርጋችሁ ተመለከቱት። በጣም ጥሩ። እሺ ስግደት ለእግዚአብሔር ብቻ የተገባ ነው ወይንስ አይደለም? አርስታችን አይደለም። ስለ ስዕላት ነው ዛሬ። ስለ ቅዱሳት ስግደት አንስተሃል። ምን እንዳወራ ሆኖ እኮ ስለ አንስተሃል እንጂ ስለ ስግደት ለስዕል ስለሚደረግ ስግደት ለስዕል ስለሚደረግ ስለሚታጠል አንስተሃል። ስግደት አምልኮ ነው ወይስ አይደለም? በቃ መልስ የለም። ቴንኪው አመሰግናለሁ። እሺ መልስ የለም። መጽሐፍ ቅዱስ የምታውቅ ነበር፣ መጽሐፍ ቅዱስ አታውቅም። እሺ ስግደት ሁሉ አምልኮ ነው ወይስ አይደለም ስንል ክርስቲያኖች ስግደት ሁሉ አምልኮ አይደለም። ወንድማችን በጣም በተደጋጋሚ ለቅዱሳት ስዕላት የሚደረግ ስግደት ልክ እንደ አምልኮ አድርጎ ሲናገር ነበረ። ምንም አይነት የመጽሐፍ ቅዱስ ማስረጃ የለውም። እድሉን ሰጥተነዋል። በመጽሐፍ ቅዱስ የማስረጃ ስግደት ሁሉ አምልኮ እንደሆነ እንዲያሳይ ብራዘር ምንም አይነት አይዲያ የለውም። ስግደት ሁሉ አምልኮ አይደለም። እንዴት እንደዚህ አለ? ለምሳሌ ቅድም ያነሳናቸውን የመጽሐፍ ቅዱስ ከእንደገና ማንሳት እንችላለን። በዚህ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ እንደሰገደች መጽሐፍ ቅዱስ ይነግረናል። እደግመዋለሁ። ሩት ለቦዔዝ በግንባሯ ተደፍታ እንደሰገደች ይናገራል። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ማለት ቦዔዝን አመለከችው ነው ወይ? በፍጹም ወርሺፕ አረገች የሚል አንድም የመጽሐፍ ቅዱስ ትምህርት ወንድማችን ሊያመጣልን አይችልም። ሌላ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 6 ከቁጥር 29 ላይ ለእግዚአብሔርና ለዳዊት እንደተሰገደ ይናገራል መጽሐፍ ቅዱስ። ሌላው በተመሳሳይ ሰዓት በተመሳሳይ ጊዜ ለእግዚአብሔርና ለዳዊት ተሰግዶ አይ ለእግዚአብሔርም ለዳዊትም የቀረበው ስግደት አምልኮ ነው የሚል ሐሳብ የለም። ወንድማችን ምንም አይነት የስግደት መጽሐፍ ቅዱሳዊ መሰረት ስለ ስግደት ምንም አይነት መጽሐፍ ቅዱስ የመሰረት ሳይኖረው ነው እንዲሁ በከንቱ ኦርቶዶክሳውያን ለስዕላት ይሰግዳሉ እያለ ሲናገር የነበረው። ባጭሩ ምንም አይነት መጽሐፍ ቅዱሳዊ መሰረት የለም። እሺ ለስዕላት ማይጠን አምልኮ ነው ስትለን ነበረ። ማጠን አምልኮ ነው ወይስ አይደለም? አምልኮ ነው። ቶሎ አንድ ጊዜ መልስልኝ። አምልኮ ነው። ጣዖት አምልኮ ነው የሚናገር አንድ መጽሐፍ ቅዱስ ማስረጃ ስጠኝ። ዕጣን ማይጠን አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ።
እሺ ዘጸአት ማነው ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 10 ላይ ላውጣለህ። አንዴ ጠብቀኝ። ኦኬ ዘጸአት መጽሐፍ ማነው ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 እሺ በጣም ማይጠፍ እንግዲህ አምልኮ እንደሆነ ማስረጃ ላይ መጣለን ነው። ጥያቄ ጠይቀኛል አይደለ? ጥያቄውን ልመልስበት። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ከቁጥር 6 ጀምሮ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ከቁጥር 9 ጀምሮ ወደ እርሱም ገባ በዚያ የሚያደርጉትን ርኩሰት ያለኝ እኔም ገባሁ ነው። በግንቡ ዙሪያ የተንቀሳቃሽና የርኩሳን አራዊት ምሳሌ የእስራኤል ቤት ጣዖታት ሁሉ ተስለው ነበር። በፊታቸው ከእስራኤል ቤት ሽማግሌዎች 70 ሰዎች ቆመው ነበር። በመካከላቸው የሳፋን ልጅ የአዛንያ ቆሞ ነበር። ሰው ሁሉ እያንዳንዱ በእጁ ጥናውን ይዞ የዕጣኑ ጢስ ሽቱ ይወጣ ነበረ። የእስራኤል ማን እነሱም የሰው ልጅ ሆይ የእስራኤል ሽማግሌዎች በጨለማው ለእያንዳንዱ ቤት ወንድማችን ኤርሚያስ ለጣዖታት የሚደረግ አላልኩም። ጥያቄ ለጣዖታት የሚደረግ አላልኩም። ለጣዖታት አላነሳንም። እኛ ስለ ጣዖታት ድምጽ ከሰማችሁ አንዳንድ ፈለገ ጠየቀው ከፈለገ አጣሞ ይመልስ፣ ቀጥ አድርጎ ይመልስ። ከዛ ደግሞ አንተ ታብራራለህ። በቂ ደቂቃ ስታል ይጨርስ። ሰዓቴን እኔ መጠቀም አለብኝ። ተጣለው እኮ አልኩ እኮ ታብራራ። እሺ ጨርስ ኤርሚ። አንተ ጥያቄ ኤርሚ ያስመልስ። ከዛ አንተ ደግሞ አዎ ይኸው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 12 ከ9 እስከ 12 ድረስ ባለው የእስራኤል ቤት ሽማግሌዎች በዛ በአንደርግራውንድ ባለ በጨለማ ቤት ውስጥ የስዕል ቤት ብለው ለተንቀሳቃሾች አራዊትና ለጣዖታት ሁሉ ጭምር ለስዕል ማለት ነው ለስዕል ያጥኑ ነበር። በስዕሉ ቤት ለስዕል ብለው ያጥኑ ነበር። የስዕል ቤት ብለው ሰርተው ማለት ነው። ይኸው ጣዖት አምልኮ መሆኑ በቃ እርምጃለሁ። እሺ የጠየቁት ጥያቄ በቃ ይበቃል። የጠየቁት ጥያቄ ስለ ጣዖታት አልነበረም። ወንድማችን አንተ እያወራህ ስለ ጣዖታት ነው። ለጣዖታት የትኛውም ክርስቲያን ይስገድ፣ ያምልክ፣ ወርሺፕ ያደርግ የሚል አንድም ትምህርት ቤተክርስቲያናችን የላትም። እኛ የጠየቁት ጥያቄ ስለ ስግደት ስጠይቅ ለጣዖታት ስግደት ይገባሉ እያልኩ አይደለም። ስለ ማይጠንት ስጠይቅ ለጣዖታት ማይጠን ይገባሉ እያልኩ አይደለም። ማይጠንት በራሱ ባይት ሰልፍ ጣዖት አምልኮ ነው ወይስ አይደለም ብዬ ነበር። ለምሳሌ በራዕይ መጽሐፍ ላይ ስንመለከት ጣልቃ ትግባ ፕሊስ። እኔ የጠየቁት ጥያቄ ስለ ጣዖታት አልነበረም፣ ስለ ቅዱሳት ስዕላት ነው። ለቅዱሳት ስዕላት ስለሚደረግ ማይጠን በራሱ ጣዖት አምልኮ እንደሆነ ነበር ማስረጃ ሰጥ የሚፈልገው። እሺ ሌላው ስዕላት ጣዖታት ናቸው ብለህ ታምናለህ አይደለም? አዎ የእግዚአብሔር ቃል ይላል። በጣም ጥሩ። ኢቫንጀሊካል ተብለው ከሚጠሩ ቸርቾች ውስጥ አንዷ ሉተራን ቸርች ነች እና በውስጧ ስዕላቶች አሉ። ስለዚህ ሉተራውያን ጣዖት አምላኪዎች ናቸው ማለት ነው። ምን አይነት ስዕል ነው ያለው? በሉተራውያን እና በካቶሊክ ምን አይነት ያው ሰርች አድርገው ልክ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕላቶች አሉ። አንተ ንገረን። ሉተራውያን እና ለምሳሌ የመላእክት ስዕላቶች አሉ። ለምሳሌ የመላእክት ስዕላቶች አሉ። የመላእክት ስዕላቶች አሉ። ኢቫንጀሊካል ተብለው የሚጠራው በሉተራን ቸርች ደቂቃን ፖዝ ላድርገው። ለምሳሌ መረጃ አምጣ። ሉተራን ቸርች ውስጥ ስዕላት አሉ ብሏል። ልክ ኢትዮጵያ የመላእክት ነው ያለው። ያሳየን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳለው አይነት ስዕል አለ ብሏል። እስኪ ስዕሉን አሳየን። የሉተራንና የመካነ ኢየሱስ አሳየን። ሳቤት ይዟል። እሺ ፖዝ አድርገው። እሺ የመላእክት ስዕላት አሉ መካነ ኢየሱስና ሉተራውያን ብሎናል። ያሳየን። የማንኛውንም አሳያለሁ። ኤርሚ ቆይ አሁን ተረጋጋ። አችልም የመላእክት ነው ብለህ ያልከው አምጣ አሳይ። የማንኛውንም እኔ ፈለኩትን አችልም የመላእክት ብለህ አምጣ። አሁን ቀደም እኔ አሳያለሁ። መብቴ ነው። የፈለኩትን አሳያለሁ። ብራዘር ተረጋጋ። ኦኬ እሺ በጣም ሲምፕል ነገር ነው። በነገራችን ላይ ብዙ የቤት ስራ ያስፈልገውም ነበረ። የሉተራን አይኮኖግራፊ ብላችሁ ሰርች ስታደርጉ ይመጣላችኋል። በሉተራን ቸርቾች ውስጥ ያሉ ስዕላቶች እሺ ይሄው ለምሳሌ እዚህ ጋር ያለው ስዕል ይሄው የማን ነው? ከነ ጽሁፉ ማየት ይችላልላችሁ። እዚህ ጋር ያሉ ስዕላቶች በሉተራን ቸርቾች ውስጥ የማን እንደሆነ ሉተራኖችን ጠይቃቸው። ኤርሚያስ የማን ነው? ሉተር የትኛው ሳይት ነው? እዚህ ጋር ያሉ ስዕላቶች በሉተራን አሳይ። ጽሁፉን ካሜራ አሳይ። ከየትኛው ዌብሳይት ላይ ነው ያመጣው? የትኛው ዌብሳይት ነው? ካሜራ ገልብጬ ለማሳየት ስለማይመቼ ነው። አንተ ዌብሳይት ገባና ሉተራን አይኮኖግራፊ ብለህ ሰርች አድርገው። ካልሆነ ብራዘር ይሄ ሰርች አድርገው። የሉተራን መካነ ኢየሱስ ማስረጃ ላሳይ። ስዕል አሳይ አልከኝ።
እንደማመጥ የላቸው አምጣ መረጃውን አሳያለሁ። ዌብሳይቱን አሳይ መረጃ እነዚህ ስዕላቶች በሉተራን ውስጥ ያሉ ናቸው። ሉተራኖች ጣዖት አምላኪ ናቸው። ምንጭ አምጣ። ምንጭ ከሌለ በቃ ዝም ብለህ እያዋሸህ ነው። የራሳቸው ይሄው የሉተራን አምጣ። ዌብሳይቱን ማስረጃ ካልሆነ የማን ማስረጃ ይሆናል? ዌብሳይቱን አሳይ። ስዕሉን አይደለም ታሳይ፣ ዌብሳይቱን ነው። ሉተራን አይኮኖግራፊ ብለህ ሰርች አድርግ። ኤርሚያስ ብራዘር፣ እኔ ከእናንተ ሳመጣ ምንጭ መጽሐፍ ጠቅሼ ነው። አንተም ልክ ስታመጣ ሉተራን አይኮኖግራፊ ብለህ ሰርች አድርግ። ወደ ሌላ ጥያቄ ሰርች አድርግ። ከባድ እኮ አይደለም። ወደ ሌላ ጥያቄ አንተ ሰርች ያላርከው እኔ ሰርች አላደርግም። እኔ አውቃለሁ። መካነ ኢየሱስና እኮ ሌላ ጥያቄ ይሄን ጥያቄ መልሳታል። የኔ ናቸው ሉተራን እና መካነ ኢየሱስ የኔ ናቸው። አንድ ጊዜ እሺ፣ መሀል ላይ ባንዴ ይከፍታ በጣም ወዳችሁ ለማከብራችሁ ሰዎች አድማጭ ተመልካች በደንብ መስማት ስላለበት አልመለሰም ብለን ወደ ኤክስፕላኔሽኑ ትሄድና ወደ ሁለተኛው ጥያቄ እንትን እንዳይሆን አድማጭ ደቂቃ ላስጀምር። ወንድማችን አውጡና ሰርች አድርጎ። እሺ ወንድማችን ኤርሚያስ፣ እሺ ሁላችሁ እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞች በሉተራን ቸርች ውስጥ ያሉ አይኮኖግራፊዎችን በራሳቸው የሉተራን ቸርቾች ዌብሳይት ገብታችሁ መመልከት ትችላላችሁ። በጣም ሶ ኢዚ። በነገራችን ላይ ከባድ ማስረጃ አይደለም ወይ የሰባ ሐሳብ አይደለም ያነሳው ወንድማችን ኤርሚ። እሺ ለማንኛውም እዚህ ጋር የምትመለከቷቸው ስዕላቶች በአጠቃላይ በሉተራን ቸርቾች ውስጥ ያሉ ናቸው። በሉተራን ቸርቾች ውስጥ ኢቫንጀሊካል ተብላ ከምትጠራው ቸርች ውስጥ ለምሳሌ አንዷ ያው ሉተራን ቸርች ነች እና ሉተራን ቸርች በውስጧ ስዕላቶች አሉ። እሺ ወንድማችን ኤርሚያስ፣ ሉተራኖች ጣዖት አምላኪ ተብለው ይጠራሉ ወይስ አይባሉ? ኦኬ እንግዲህ ሊያሳይ አልቻለም መረጃ ምንጩ ማለት ነው። እነዚህ ስዕላትን ያሳይ መካነ ኢየሱስና ሉተራውያን ናቸው ብሎ ካለ እነዚህ የጠየቁት ጥያቄ ይባላል ወይስ አይባሉ? ጣዖት አምላኪዎች ይባላሉ ወይስ አይባሉ? እየመለስኩ ነው። አታቋርጠኝ። እየመለስኩ ነው። አየህ፣ ጥያቄ ከጠየቅ በኋላ ለመስማትም ደግሞ ጊዜ መስጠት አለበት። ስርዓት መኖር አለበት። ኦኬ እነዚህ አሁን ያሳያቸው ምንጭ አላሳየም። ልብ በሉ። እንደዚህ አድርጎ ያሳያቸው ከመካነ ኢየሱስ ወይ ከሉተራውያን እንኳን ቢገኙ እነዚህ ስዕሎች ስዕለ አድህኖ ተብለው በመካነ ኢየሱስም በሉተራውያንም አይመለኩም። ልመልስበት ለህዝቡ ቅድም አሳብዬ አንድ ጊዜ ላሳያችሁ፣ ለሁሉም ላሳያችሁ አንድ ጊዜ። ቅድም እኮ ቅድም አሳብዬ ስለ እዚህ ጋር ይታያችኋል አይደል? ይሄ ስርዓት ነው። ችግር የለውም። እሺ እዚህ ውስጥ ያላችሁት ወንድሞች በደንብ የሚታያችሁ ይመስለኛል። እንግዲህ እንደሚታያችሁ ተስፋ አደርጋለሁ። ኢሜጅ ዊዝን ሉተራን ሊተርጂካል ሊቪንግ ይላል። በሉተራን ቸርቾች ውስጥ ያሉ ኢሜጆች ናቸው እዚህ ላይ የተቀመጡት። በነገራችን ላይ እነዚህ ብቻ ሳይሆኑ በጣም ብዙ በሉተራን ቸርቾች ውስጥ ያሉ ስዕላቶች አሉ። ይሄው ለምሳሌ ይሄ የግሪክ ሉተራን ቸርች ነው። ይሄው የግሪክ ሉተራን ቸርች፣ ይሄው ይሄ የግሪክ ሉተራን ቸርች ፕሪስት ነው። እዚህ ጋር የድንግል ማርያም ሁሉ ስዕል ይታያል ቸርች ውስጥ። እኔ የከፈትኩት ዌብሳይት ነው። ዌብሳይታችሁን ከፍታችሁ ማየት ትችላላችሁ። እኔ የከፈትኩትን ዌብሳይት ማለት ነው። ኦኬ ሌሎችን መረጃዎች ማውጣት እንችላለን። እዚህ ጋር የምትመለከቱ ይሄኛው ይቅርታ ሶሪ፣ ይሄኛው የሉተራኖች አይደለም። በጣም ሶሪ ይቅርታ ይደረግልኝ። አረባክ እሺ እዚህ ጋር የምትመለከቷቸው ስዕላቶችን እዚህ ጋር ለምሳሌ ጌታችን ኢየሱስ ክርስቶስ በደብረ ታቦር ብርሃኑ እንደተገለጠ የሚያሳይ ስዕል ነው። እንግዲህ ለጠላቱ በጣም ይቅርታ አቅርቤ ማሳየት ስላልቻልኩ ነው፣ ብለር እየሆነብኝ ነው። እዚህ ጋር ሙሴንና ኤልያስን ከግራና ከቀኝ ትመለከቷቸዋላችሁ። ልክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳሉ አይነት ስዕላቶች ማለት ነው። ኦኬ ጌታችን ኢየሱስ ክርስቶስ በደብረ ታቦር የተገለጠው ክብሩን የሚያሳይ ስዕል ነው። ይሄ ስዕል ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አይደለም፣ ወይም ደግሞ በሌላ ኦርቶዶክስ ቤተክርስቲያን ውስጥ አይደለም። ሁላችሁም ዌብሳይታችሁን ከፍታችሁ ማየት ትችላላችሁ። በሉተራን ቸርቾች ውስጥ ነው። ኢሜጅ ዊዝን ሉተራን ቸርች። ይሄው ዌብሳይቱን እኔ ከፍቼዋለሁ። ሌላ እኔ ከራሴ ጨምርኩት አንድ ማሳብ የለም። ይሄኛው የምትመለከቱት ደግሞ የግሪክ ሉተራን ቸርች ነው። ይሄ እዚህ ጋር የምትመለከቱት የእመቤታችን የቅድስት ድንግል ማርያም ስዕል ነው። ኦኬ ሶ ከዚህ ላይ ተነስቼ ለወንድማችን ኤርሚያስ የጠየቁት ጥያቄ ምንድነው? ሉተራኖች ስዕላት ጣዖታት ናቸው ስላለ ወንድማችን ኤርሚያስ ሉተራን ጣዖት ያመልካሉ ወይስ አያመልኩም ነው ጥያቄው። ኦኬ እሺ አሁን ያሳየን ከሉተራውያን ቤተክርስቲያን ነው ብሎ ነው ዌብሳይቱን ያሳየን ወንድማችን በልመናን ያሳየን። ስለዚህ ሉተራውያንና መካነ ኢየሱሶች ጣዖት አምላኪዎች አይደሉም። ምክንያቱም ለነዚህ አሁን ላሳየን ስዕሎች አያጥኑም፣ አይሰግዱም፣ አያሸበሹም። ልክ እንደ ኦርቶዶክስ ያለ ያጥናሉ ወይስ አያጥኑም አይደለም ጥያቄ። ስዕላት አይሰግዱላቸውም፣ አይዘምሩላቸውም። ወይ ታረዱ ስዕላት ጣዖታት ናቸው ብለን እናገርበት
ስዕላት ጣዖታት ናቸው ብለን እሺ በቃ ይበቃል። ማብራሪያ ሰጣለሁ። በቃ ጨርሻለሁ። ወንድማችን የጠየቅነው ጥያቄ ስዕላት ጣዖታት ናቸው ወይንስ አይደሉም? ስዕላት ጣዖታት ናቸው ወይንስ አይደሉም ስንለው ስዕላት ጣዖታት ናቸው አለ። ከዛ በኋላ ኦኬ በሉተራን ቸርቾች ውስጥ ያሉ ስዕላትን አውጥተን አሳየነው። አይ ሉተራኖች እኮ ስዕል አያጥኑም፣ ስዕል አይሰግዱም ምናምን ወዘተረፈ የተለያዩ ሐሳቦችን አነሳ። በመጀመሪያ ወንድማችን ሲለኝ የነበረው ምንድነው ስዕላት ጣዖታት ናቸው ወይ ስንለው ኦፍ ኮርስ ጣዖታት ናቸው አለ። እሺ ስለዚህ በሉተራን ቸርቾች ውስጥ ያሉ ስዕላቶችን አነሳን። ስለዚህ ሉተራኖችም በቸርቾቻቸው ውስጥ ጣዖትን ይዟል ማለት ነው። ስለዚህ ጣዖት አምላኪያቸው ናቸው ማለት ነው ወይ ስንለው ስለ ሉተራን ደፍሮ ሊናገር አልቻለም። ይሄ ደግሞ የሚያሳየው ወንድማችን ምንም አይነት መጽሐፍ ቅዱሳዊ መሰረት እንደሌለው የሚናገር ነው። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በጣም ተመችቶኛል። እንደዚህ ያለ ዲቤት ደስ ይላል። አድማጭ ተመልካች አለቆቻችን ናቸው። በጣም ነው እናከብራችሁ፣ በጣም ነው የምወዳችሁ። እኔ እናንተ ጆሮ ጠነቀቃለሁ፣ ፍርድ ትሰጣላችሁ። እናንተ ከዚህ ደግሞ ሲወጡ ቤቶቻችሁን ከፍታችሁ ስታወሩ የራሳችሁን ጥረት አድርጋችሁ ህሊናችሁ ግራና ቀኝ ይዝናችሁ ትፈርዳላችሁ። ኦኬ ጥያቄ ይጠይቃል። ካልተመለሰ አድማጭ ተመልካች የተጠየቀውና የተመለሰውን ስለሚያገናዝብ ለእናንተ እንተዋለን ማለት ነው ባጭር ቋንቋ። አሁን ጠያቂ ኤርሚያስ ነው። መላሽ እሺ፣ በጣም አመሰግናለሁ። እሺ አሁን የተናገረው ላይ ትንሽ ማብራሪያ ሰጥቼ ጥያቄን እቀጥላለሁ ማለት ነው። በሉትራን ቤተክርስቲያንና በመካነ ኢየሱስ ወይ በሉትራን ቤተክርስቲያን ላይ ስዕል አለ ወይ ብሎ ጠየቀኝ። ስዕል ካለ አምጣ አልኩትኝ። በመረጃ አሳያልኩት። መረጃውን ሊያሳይ ፈቃደኛ አልነበረም። ዘግይቶ በኋላ ላይ መረጃ ላሳያለው። ዌብሳይቱንም ራሱ አያውቀውም ነበር። ግን ያመጣውም እንኳን ከሉተራውያን ቢሆን ሉተራውያን ጣዖት አምላኪ ናቸው ወይ ብሎ ሲለኝ ሉተራውያን መካነ ኢየሱስም ጣዖት አምላኪ አይደሉም በጌታ ወንድሞቼና እማምናቸው አብያተ ክርስቲያናት ስለሆኑ ማለት ነው። ለምንድነው ጣዖት አምላኪ ያልሆኑ? ስዕል እኮ ቤታቸው ተገኝቷል ብለህ ካልከኝ ያ በጣሪያቸው ላይ ወይ ደግሞ በሆነ ቦታ ላይ የሳሉት እነዚህ ያያድካቸው ስዕላቶች ለነዚህ ስዕላቶች እናንተ እንደምታጥኑት እነሱ አያጥኑም። እናንተ እንደምትሰግዱት እነሱ አይሰግዱም። እናንተ ወደ ስዕላቶቹ እንደምትጸልዩት መካነ ኢየሱስም ሉተራውያን ወደዚህ ስዕል ፊታቸውን አዙረው አይሰግዱም። ስለዚህ ጣዖት አምላኪዎች አይደሉም። ጣዖት አምላኪ የሚባሉ ለነዚህ ስዕላት የሚያጥኑ አትግባብኝ የሚያጥኑ ከሆነ የሚሰግዱ ከሆነ ለነሱ የሚዘምሩ ከሆነ እነሱን የሚያነጋግሩ ከሆነ ወተት የሚያፈልቁ ከሆነ ላብ የሚያፈልቁ ከሆነ ጸሎት ይሰማሉ ይገላሉ ብለው የሚሉ ከሆነ ብቻ ጣዖት አምላኪ ያስብላቸዋል። ስለዚህ ካቶሊካ ማነው ሉተራውያንና መካነ ኢየሱስ ቤተክርስቲያን ጣዖት አምላኪዎች በፍጹም አይደሉም። ለምን? ለስዕል እንደነፈለገ አይሰግዱም፣ አያጥሩም፣ አይዘምሩም፣ ምንም አይሉም ማለት ነው። ኦኬ ወደ ጥያቄ ልግባ። ስዕላት በኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብለው ይጠራሉ? ቅዱሳት ስዕላት ወይ ስዕለ አድኅኖ? በሁለቱም ይጠራሉ። ከደዌ ስጋም ስለሚያድኑ በሁለቱም ይጠራሉ። በአንድ ፔጅ ላይ ግን ቅዱሳት ማነው ስዕለ አድኅኖ ተብለው አይጠሩም ብለህ ስትናገር ነበር። አንተ ነህ ትክክለኛ ወይስ ዋሽተህ ነው? እዛ ቤተክርስቲያን ነች ትክክለኛ። እኔ ተሳስቻለሁ ማለት ነው። በሁለቱም ይጠራሉ። ስለዚህ አንተ ተሳስተሃል ማለት ነው። ቢታይ የምትባለው ፔጅ ላይ ቀርበህ ቅዱሳት ስዕላት አይባሉም ማለት ስዕለ አድኅኖ አይባሉም ነበረ። ኦኬ እሺ። ስለዚህ አስተካክላል ማለት ነው። ያው በሌላ ፔጅ ላይ ስትገባ የምትናገረውን ለወደፊት ተጠንቀቅ። ቤተክርስቲያኒቱ ስዕለ አድኅኖ ብላ የምትለው አንተ ግን ስዕለ አድኅኖ አይባሉም ብለህ የጥያቄ ሰዓት ነው። አስቴት ሰዓት አይደለም። አስቴት አላደምጥም። አንተ አይደለም የምትመራው። ፖዝ አድርግልኝ። እኔ አላደምጥም። አስቴት አሁን ደቂቃው ኤርሚያስ ነው። ፖዝ አድርግልኝ። አንተ አይደለህም ሊድ የምታደርገው እኔ ነኝ ሊድ የምታደርገው። እኔ እኮ የመጣሁት አሁን አንተ ጠይቀህ ቅድም አሁን ለምሳሌ ስትጠይቀው መጽሐፍ ቅዱስ እንደማያውቅ ማሳያ ነው ምናምን ብለህ መንፈሳዊ ፖለቲካ ሰርተበታል። እሱም ደግሞ በተራው ይጠይቅህና መለስ ካልመለስ መንፈሳዊ ፖለቲካ ነው። ስለዚህ አሁን የኔ ነው ሰዓቱ። ከሶስት ቀን በፊት ህዝብ ይፈርዳል። እሱ የሚሰራው እሺ ቀጥል፣ ችግር የለም። ከሳምንት በፊት ዲያቆን ፈለገ የቤተክርስቲያን ሰባኪ ነው። ዲያቆን ፈለገ ከሳምንት በፊት ቲክቶክ ላይ ቀርቦ ስዕለ አድኅኖ አይባሉም ብሎ ተናግሮ ነበር። አሁን ስጠይቀው ስዕለ አድኅኖ ይባላል ቤተክርስቲያናችን አለ። ምክንያቱም እምቢ ብሎ ቢል በመጽሐፈ ሰዓታት እንደሚይዘው ስለሚያውቅ ማለት ነው። ስዕለ አድኅኖ ይባላሉ። ስለዚህ ስዕለ አድኅኖ ማለት የሚያድኑ ስዕል ማለት ነው። ኦኬ የሚያድኑ ስዕላት ከሆኑ ለምሳሌ በታምረ ማርያም መቅድም ላይ ለስዕሉ ያልሰገደ ከቆመበት ስፍራ ይጥፋ ብሎ የሚለውን ቃል ታውቃለህ? እርሳችን በመጽሐፍ ቅዱስ ነው። በመጽሐፍቶች ሁሉ ጥያቄ ብቻ ጠይቀን እርሳችን መጽሐፍ ቅዱስ ቤቱን በትክክል ይመራል። እርሳችን መጽሐፍ ቅዱስ በትክክል ይመራል። ስለ ስዕላት መጽሐፍቶችን ሁሉ ነው።
ቅድም በሰጣችሁ ርዕሳችን በመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ጠይቀኝ። ጥያቄ ካለቀብህ እኔ እሰጥሃለሁ። ቆይ እኔ መርጣችሁ ይመታችኋል አይደል? መቻል ቅድም በሚያብራራበት ሰዓት ላይ ከመጽሐፍ ቅዱስ ብቻም ሳይሆን ከገድላት እየጠቀሰ ሲያወራ ነበር። ይጠይቃል። ገድላት የቤተክርስቲያን ርዕሳችን አይደለም። ሄሪ ርዕሳችን አይደለም። ኤርሚያስ ገድል ስለጠቀሰ ርዕሳችን ማለት አይደለም። ጥያቄው ነው። ርዕሳችን አይደለም። በመጽሐፍቶቹ ታምናለህ? በመጽሐፍ ቅዱስ ነው ማምነው። በመጽሐፍ ቅዱስ የማስረጃ ይጠይቀኛል። መጽሐፍቶቹ ያንተ ናቸው አይደል? በአዋልድ መጽሐፍት ከሌላ ቤተ እምነት አማኝ ጋር የሃይማኖት መመስረቻ ሆኖ አንወያይበት። በነገራችን ላይ የአዋልድ መጽሐፍቶቻችን የሥርዓት፣ የቃል ኪዳን፣ የረድኤት፣ የበረከት መጽሐፍቶች እንጂ የሃይማኖት መመስረቻዎች አይደሉም። ስለዚህ በመጽሐፍ ቅዱስ which means በሃይማኖት መመስረቻ በሆነው መጽሐፍ ቅዱሳችን ኤርሚያስ መወያየት ይችላል። ጥያቄዎቹን ከመጽሐፍ ቅዱስ መሰረት አድርጎ ሊጠይቀኝ ይችላል። በመጽሐፍ ቅዱስ ዙሪያ ብቻ በመጽሐፍ ቅዱስ ብቻ ከሆነ እነዛን ማትጠቀምባቸው ከሆነ አልጠቀምባቸውም ብለው ኦፊሻሊ አሁን ተናገር። ኖ ለምን ርዕሳችን አይደለም። ምን ማለት ነው? አልገባኝም። የትኛው ሀሳብ እኮ መወገን የለብህም አንተ ከመሀል ሆነ ሀሳቦችን ልታለም ሀሳብ መወገን የለብህም። ርዕሳችን ምንድን ነበረ? ለምሳሌ ቴዲ ንገረኝ እስኪ ርዕሳችን ስንገባ ምንድን ነበር? ለምሳሌ አንተም ከጎግል እያነሳ ነበር አይደል? ያ ኖ ከጎግል ያነሳው ሉትራኖች አላቸው ወይስ የላቸው? ሌሎች ሌሎች መጽሐፎችን አንስቼ የሱ የሃይማኖት መመስረቻ ያልሆኑ መጽሐፍቶችን ግን አንስቼ አልተወያዩባቸው። ስለዚህ እሱ የሃይማኖት መመስረቻ የሆነውን መጽሐፍ ቅዱስ አንስቶ ከኔ ጋር ይወያያል እንጂ በገላት ድርሳናት በመጀመሪያ ስንት ያልተስማማንባቸው ጉዳዮች አሉ። ሁለቱም የኔ ሃይማኖቶች ናቸው። ሁለቱም እሱን እንግዲህ ማንም በተለየ ሁኔታ የምትሆንበት ነገር የለም። የቤተሰባችን ጉዳይ ነው። ፕሮቴስታንት ብለው ኦርቶዶክስ አሁን ግን ርዕሳችንን ጠብቅ። ለጊዜው ቆይ የተጻፈ ነገር እስከሆነ ድረስ ወይ ትመልሳለህ ወይ አልመልስም እንጂ ከዚህ ርዕሳችንን ጠብቅ። መልስ መመለስ አለመመለስ አይደለም። እኔ ስናገር እኮ ቆይ በዛ። እሺ ቀጥል። ጥያቄው አስሎንጋስ ከስዕል ጋር እስከሆነ ድረስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርጋናይዝ ያደረጋቻቸው መጽሐፎች እስከሆኑ ድረስ ሲጠይቀሃል። ከዛ እውቀቱ ካለ አንብቤ እመጣለሁ ትላለህ፣ ትመልሳለህ። እውቀቱ ደግሞ ከሌለ አይ አንብቤ እመጣለሁ ወይ አባቶቼን እጠይቃለሁ ትላለህ። ትሄዳለህ። ከዚህ ጠይቀኝ ከዚያ ጠይቀኝ የሚባል ነገር። እሺ ይሄን ሐሳብ ደግሞ ታዳምጠኛለህ ቴዲ። ርዕሳችን ምንድን ነበረ ስንጀምር? እስቲ ንገረኝ ርዕሳችንን። በስዕላት ቴዲ አሁን ፌር ነው። እኔ ጥያቄ እሱ በሚጠይቅ ሳለ እኔ አላስቆምም። ልክ እኔ ስናገር ጠብቆ እንዳይናገር። ርዕሳችን ቴዲ ምንድን ነበረ? ርዕሳችን ምንድን ነበር ቴዲ? ለምን ቆይ ትለኛለህ? እኔ ቆይተው ሳይቆይ እሱ ቆይ በለው። አንዴ ኤርሚያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትጠቀምባቸዋለች ብለህ ከምታስበው ስዕልና ስዕልነት ርዕሳችን አንድ ጊዜ ርዕሳችን ይቅደም። አንድ ጊዜ በመጀመሪያ ርዕሳችንን ንገረኝ። ቆይ ቅድም ይኸውልህ ከገድላት እያነሳ ሲናገር አድምጣ። አንሳና ተናገር ያለው ሰው እኮ የለም። ጥያቄው ላይ እኮ አንድ ጊዜ ለምሳሌ ፕሮቴስታንት እውቅና የሰጠችው መጽሐፍ አንድ ፓስተር ከጻፈ ከዚህ አጠይቅ የሚባል ነገር የለም። የቸርቹ ንብረት ነው። እኔ እንደዚህ አይነት ሐሳብ አልተናገርኩም። ቆይ ሐሳቤን ኖ በሌላ አይነት አረዳድ እየተረጎምክልኝ ነው። አይ ነው ከዚህ በላይ ማን አላደምጥም። ከዚህ በላይ እኔም አላደምጥም ቴዲ። በመጀመሪያ ርዕሳችን አንተን ጠይቄ ነበር አልመለስክልኝም። ርዕሳችን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ኦኬ ርዕሳችን ያ ነው። ርዕሳችን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ? በዛ ላይ የመጽሐፍ ቅዱስ አረ ልጨርስ ፕሊስ። እንዴ ለምን ወገንተኛ ትሆናለህ? ኖ እኔ አልቸኩልም። አንተ ትቸኩላለህ። ደቂቃው እኮ ፖዝ ሆኗል። ደቂቃው እኮ ፖዝ ሆኗል ቴዲ። ደቂቃው ፖዝ ሆኗል። ደቂቃው እየሄደበት አይደለም። ደቂቃው እየሄደ እንደሆነ አድርገህ አታውራኝ እንጂ ሁላችንም እኮ ሁሉን ነገር እናውቃለን። እዚህ ላይ ያለው ፕላትፎርም ስዕላት ላድምጣህ ላይ ከኝ አዳምጠኝ። ሲጀመር ወገንተኛ መሆን የለብህም። ላይብሬ የመጣ ነው ወገንተኛ ያልሆነን ሰው ፈልገን እንጂ ወገንተኛ የሆነን ፈልገን አይደለም። ሲቀጥል ደግሞ ስዕላት ጌታ ስም እስኪ ጨርስ አዳምጠኝ። ስዕላት ርዕሳችን
መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ለምሳሌ እሱ የተለያዩ ሐሳቦችን ከቤተክርስቲያን አዋልድ መጽሐፍት አንስቶ እንደፈለገ መናገር ይችላል። እኔ ግን የምመልስለት ሐሳብ በአጠቃላይ ከመጽሐፍ ቅዱስ የሚያነሳውን ጥያቄ ነው። ወንድማችን ኤርሚያስ መብቱ ስለሆነ የፈለጋቸውን ሐሳቦች በአጠቃላይ አንስቶ ይሄ እንዲህ ነው፣ ይሄ በዚህ ወጥቶ፣ ይሄ በዚህ ገብቶ የራሱን ሐሳቦች ተናግሯል። የሚያምንባቸው እኔ ደግሞ ያነሳዋቸው ሐሳቦች በተቃራኒ ልክ በተመሳሳይ ከመጽሐፍ ቅዱስ መሰረትን ያደረጉ ብቻ ናቸው። ሌሎች ሐሳቦችን አልነካከንም። መጽሐፍ ቅዱስን መሰረት አድርጌ ስዕላት መጽሐፍ ቅዱሴ ናቸው ብያለሁ። ወንድማችንም ስዕላት መጽሐፍ ቅዱሴ እንዳልሆኑ መጽሐፍ ቅዱስን መሰረት አድርጎ ነው የሚያወራው። ስለዚህ የሚመልስለት በአጠቃላይ ጥያቄ መጽሐፍ ቅዱስን መሰረት ያደረገ ብቻ ከሆነ ነው። ካልሆነ ግን ለምሳሌ እንዲህ የልጅ ጨዋታ ዝም ብሎ ድርሳን ገድል ልግለጥ የወላችሁ እዚህ ላይ እንደዚህ ያለ ምናምን ቅብጥርሱ እኔ የምጠየቀው ጥያቄ ከመጽሐፍ ቅዱስ ስለሆነ አላወራው። ካልሆነ ከርዕስ ውጪ ነው በርዕስ ጠይቀኝ ብዬ እናገረዋለሁ። አንተ ገጠኛ እንደፈቀደ አሁን ታስቆጥ ነው። የመጀመሪያው ነገር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንተ ንብረት አይደለችም። ወገንተኛ ለአንዱ ሆነበት ለሌላው ሆነበት። ለኔ እናቴ ነች። ለኔስ ምን እንደሆነች ምን ታውቀው ነገር አለ? እሱን አላውቅም። አንተ ተነግረናል። እሱ ስለራሴ ነው የተናገርኩት። ስለ እንደ ግል ንብረት እንዳታያት። አንተ ወገንተኛ ለማን ነው ወገንተኛ ሆነ? አይ የግል ንብረት አይደለም። በቃ ያሳደገችኝ አሁን እዚህ ተቀምጬ ያላልኩት ነገር ፕሊስ እንዳልኩ ታደርገው። ተቆጣኝ። ማስተካከያ መስጠት ቅድም ነግሬያለሁ። እናቴ፣ አባቴ፣ ወንድሞቼ፣ እህቶቼ የምታወቅ ልጅ ነኝ። ስለዚህ በተለየ ሁኔታ አንተ በተለየ እዚህ ጋር የመጣ ነው ልንወያይ ነው አልኩ። ቀላል ለማድረግ ያህል ከዚህ ጥያቄ ልመልስልህ አልችልም። አንድ ነገር ነው። ኤርሚያስ ግን የመጠየቅ መብቱ የተጠበቀ ነው። ለምን ይጠይቅ? ከርዕስ ውጪ ከሆነ ከርዕስ ውጪ ነው እለዋለሁ። አንተ ጣልቃ እንዳትገባ ነው በቃ። ጣልቃ እኔ አወይ እኮ ስለዚህ ጣልቃ አትግባ ቴዲ። አሁን እኮ የእሱን ሐሳብ ነው እየተናገርክ ያለው። አይዘው እየተናገርክ ያላችሁ ሐሳቦች በአጠቃላይ ወገንተኛ አይደሉም ትላለህ እንጂ የኤርሚያስን ሐሳብ ነው። ኤርሚያስ አንተ ስትናገር ዝም የሚለው ለዛ ነው። ሐሳቡን እየተናገርክልህ ስለሆነ። ስለዚህ እሱ ይጠይቃል። ከርዕስ ውጪ ከሆነ ልክ እሱ ሲል እንደነበረው ከርዕስ ውጪ ነው ያለው። ካልሆነ ግን መልሶቹን በአጠቃላይ መልሳለሁ። ተው እንጂ ለምንን እንደመጣን እኮ አደረጋችሁ። በመከባበር ነው የምናወራው። አዎ በመከባበር እናወራው። ጠይቃችሁኝ አዋይን ብላችሁ ጠርታችሁ አክብራችሁ የመጣችሁት እናንተ እንጂ እኔ አልጠራኋችሁ። ከመጣችሁ የቤቴ ህግ ይሄ ነው። በቃ ተስማማለህ፣ አትስማማም። የቤቴ ህግ ወገንተኛ ከሆነ አልስማማም። ስለዚህ አንተ ከፈለክ ካልተመቸ አንተ ትወርዳለህ። ላይ ደግሞ ሌላ ይመጣል። ሌላ ጊዜ ምንም ማድረግ አልችልም። ግን አሁን እኔ እዚህ ጋር ምን እሱ ይተዝማታ እሱ ችግር የለውም። አንድ ጊዜ ስማኝ በመዳን እሱ ችግር የለውም። ወገንተኛ ከሆንክ ግን እኔ በዚህ ቤት ህግ አልስማማም። ወገንተኛ ስማኝ። ኦኬ አንድ ጊዜ እንደዚህ እናድርግ። ሰማለሁ። አንድ ጊዜ ስማኝ ፈልግ። ይኸውልህ አድማጭ ተመልካች አለ እያየ ነው። ገባ? ይታዘባል። ቅድም ድጋጋሚ ተነግሬያለሁ። እዚህ ውስጥ ያሉ ሰዎች ከኛ በላይ ዕውቀት ያላቸው ከናንተ በላይ ዕውቀት ያላቸው መምህራኖች አሉ። እናቶቻችን ያደምጡናል፣ አባቶቻችን ያደምጡናል፣ ህፃናቶች ያደምጡናል። እዚህ የመጣ ነው ልንወያይ እንጂ አንዳችን ላይ ጠላት ሆነ ልንገዳደል ምናምን አይደለም። ከገባና ካወቅ ትመልሳለህ፣ ካላወቅ አባቶችን ጠይቄ መጥቼ እመልሳለሁ ትላለህ። በተረፈ ሌላ ምን ያደርጋል? እኔ ላይ በጣም የተሳሳተ ነገር ለመናገር እየተሞከረ ነው። በነገራችን ላይ ቴዲ ከዚህ በኋላ አንተንም ተው አልልህም ቴዲ። ኖ እንደዚህ ማድረግ አትችልም። ከዚህ በኋላ አንተ አለመመለስ ችለህ ነው ምናምን ራስን እንደምንድን ነው የምታስበው? በመጀመሪያ ደረጃ መልስ መመለስ አለመመለስ አዳምጠኝ። እኔ ስናገር ኤርሚያስ የጠየቀው ጥያቄ ከርዕሳችን ውጪ ከሆነ ከርዕስ ውጪ ነኝ ማለት መብት አለኝ። እሱ ሲል እንደነበረው አለመመለስ ስላልቻልክ ነው ምናምን እንዳትል፣ በቃ ወገንተኛ እንዳትሆን። እሱ ራሱን ችሎ ይናገር። ደቂቃ ማጀበረ ጥያቄ ጠይቅ እኔ እመልሳለሁ አለው። አንድ ጊዜ ወገንተኛ የሚለውን ቃል አስወግደው። አይ ነው አላስወግደው፣ ምክንያቱም ኦልሬዲ ሆኖ እያየሁት ስለሆነ ማለት ነው። የኔ ቅሬታዬ ነው። እዚህ ጋር ፖለቲካ አሰራብኝም። ስትፈልግ ከፕሮቴስታንት ጋር ቁርጥ ትቆርጣለህ። ወገንተኛ ምናምን አትበለኝ። እዚህ ጋር ስርዓት ያዝ። ይሄ ፖለቲካ አይደለም ቴዲ። ታቆማለህ። ልታዘኝም ልታስፈራረኝም አትችልም ቴዲ። ኖ አንተም ፈቅረህ እኔም ፈቅጄ እወራለሁ እንጂ እኮ ማዘዝና ማስፈራራት። እሺ ማዘዝ አይደለም። አንዴ ስማኝ። ፖለቲካ ስትሰራ ዝም ልልህ። ወገንተኛ ሆንክ ያልኩት ቅሬታ ነው። ኦኬ። ስለዚህ ቅሬታዬን አትናገር እንዳትለኝ። አንድ ጊዜ ስማኝ። እሰማለሁ።
አንድ ጊዜ በቀና መንፈስ ሰማል ለማንም ወገንተኛ አልሆነም። ሆነበት ምንም ምክንያት የለም። ነገ በተለይ 20 ጊዜ 40 ጊዜ ልነግር ይችላል። ያሳደገችኝ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በተለየ ሁኔታ ኦርቶዶክስን አንተ የምትከላከላት እኔ ማጠቃት አይደለሁም። ትውልዴ፣ እድገቴ፣ ቤተሰቦቼ የሚታወቅ ልጅ ነኝ አልኩ እኮ ፔሪድ። ስለዚህ ውይይት ፈልገን የመጣው ይሄ ውይይት ይጠይቃል። ጥያቄው ትክክል ካልሆነ ይሄ ትክክል አይደለም ከርዕሳችን ውጭ ነው የማለት መብት የተጠበቀ ነው። በቃ በዛ እንስማማ። የመጣ ነው ልንወያይ ነው እንጂ ልንከራከር አይደለም። ሌላ ቦታ የጠላነውን ነገር፣ ሌላ ቦታ ህዝብ ያስጠላውን ነገር እዚያ እናምጣ። የመመለስ ግዴታ የለብህም። በነገራችን ላይ እኔም ያልኩት አሁን ይሄን ሁሉ ፈርዘር እንድናወራ ያደረገው ቅድም ጣልቃ ገብተህ ሀሳባችን ልታስተካክል የሞከርክበት መንገድ እንጂ ኤርሚያስ ከርዕስ ውጭ ነው ሲል እንደነበረው ነው እኔም ከርዕስ ውጭ ነው ያልኩት። ይሄን ደግሞ ማለት መብት አለ። ኦኬ ቅድም ሲናገር እንደነበረው ነው ያልኩት። ስለዚህ ደቂቃውን አስጀምርለት፣ እሱ ይጠይቅ። በርዕስ ከጠየቀን ይመልስለታለሁ። ከርዕስ ውጭ ከሆነ ግን ከርዕስ ውጭ ነው የጠየቀኝ ይለዋል። ጠይቅ ከርዕስ ውጭ በጣም ለተናገርኩት ንግግር ችግር የለውም። ፍሬንድስ ፍሬንድስ ቅድም ስናገር ለጀመርኩት የአንድ ቤተሰብ ልጆች ነው አይደለም እንዴ? ለመዋየት ነው። የአንድ ሀገር ልጆች ነው፣ ለመዋየት ነው። ከዛ በኋላ ደግሞ ከዚህ የእናንተን ውይይት ሰምተው ደግሞ ሰዎች የራሳቸውን አቋም ይዛሉ። በዚህ አውድ ነው የምንወያይ እንጂ በተረፈ አንዳችን ላይ ምናምን አገርን ጠብቃ ጸንታ ቆየች እኮ ናት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ማማ ላይ ነው ደባ የሚሰራው። ፕሮቴስታንትም ወንድሞቻችን ናቸው፣ ኦርቶዶክስም ወንድሞቻችን ናቸው። የጋራ ህልውና ያለን ህዝቦች ነው። ስለዚህ በዛ ወደ እንረዳው። ኤርሚያስ ጠይቀው ከፈለግ ከገድል ስዕልን አያይዘ የምጠይቀውን ጥያቄ ጠይቀው። ከፈለገ ይመልሳል፣ ካልፈለገ ከርዕስ ውጭ ነው ማለት ነው የተጠበቀ ነው። ደቂቃን ከእንደገና አስጀምራለሁ። ኮመንት ክፈቱላቸው፣ ይጻፉ የፈለጉትን። እሺ ቴንክ ዩ ቴዲ። ባይ ዘ ዌይ ደርቤ ያላወራሁት አንተንና ቤቱን አክብሬ እዚህ ያለ 23,000 ሰው አክብሬ ነው እንጂ እኔም እንደሱ ገብቼ ሰዓቴ እንደዚህ የጥያቄ ጊዜ ተራዝሞ ከአርዕስት ውጭ ወጣ ብሎ አርዕስት አልወጣሁም። ልብ በሉ። ስለ ቅዱሳት ስዕላት ነው እየጠየኩት ያለሁት። ቅዱሳት ስዕላት ብለው እነሱ ብለው ስለሚላቸው ወይ ደግሞ ስዕል አድኑ ብሎ ስለሚለው ነው የጠየኩት። መጽሐፍ ቅዱስን ታምረ ማርያም መቅደም ጠቅሼ ነው የጠየኩት። ስለዚህ አሁን ከአርዕስት አልወጣሁኝም። አርዕሱ ምንድነው? ስለ ቅዱሳት ስዕላት ወይ ደግሞ መጽሐፍ ቅዱስ ላይ ስዕላት መጽሐፍ ቅዱሳዊ ናቸው ወይ ብሎ በሚል ተነጋገርን። በመጽሐፍት ውስጥ እየጠየኩት ነው፣ በራሱ መጽሐፍቶች ውስጥ ማለት ቅድም ባሳየሁት። ስለዚህ ስዕል አድህኖ ናቸው ብለህ መጽሐፍ ቅዱስ ላይ ማነው በእናንተ ቤተክርስቲያን ያሉትን ማነው ስዕላትን ታምናቸዋለህ? ለስዕሉ ያልሰገደ ከቆመበት ስፍራ ይጥፋ ብሎ የሚለውን ታምረ ማርያም መቅደም ላይ ያለውን ቃል ታውቀዋለህ አይደል? አውቀዋለሁ። ርዕሳችን ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ነው? አይደለም። ስለ ስግደት አንተ ስግደት ርዕሳችን አይደለም ብሎ የሚለው ነው። ስለ ስግደት ቅድም ስጠይቀህ ርዕሳችን አይደለም ብሎ ጠይቀውና እንደዚህ ካለ አንተ ታብራራለህ። እሺ ቅዱሳት ስዕላት ስለ ስግደት ርዕሳችን አይደለም ብሎኛል ስጠይቀው። አጭርና ግልጽ ቀጥል። ኦኬ ጥያቄን እየመለሰልኝ አይደለም። ልብ በሉ። ቅዱሳት ስዕላት ብሎ የሚላቸው ስዕላት ብሎ የሚላቸው ታምረ ማርያም ላይ ያለውን ያፍርበታል ማለት ነው። አልመለሰም። ወደ የሚቀጥለው አላፈርኩበትም። ታምረ ማርያም ላይ ያለውን ኦርቶዶክሳዊ ነኝ ከርዕሳችን ውጪ ነው። ስለ ስግደት እናወራ ስለ ከርዕስ ውጪ ነው ብለህ ስለ ስዕል ስግደት ነው ያወራሁት እና ስለዚህ መልስ የለም። ስለ ስግደት እኔም ስለ ስግደት ነው አንተ ከርዕስ ውጪ ነው ስለ ነበር። አሁንም በመጽሐፍ ቅዱስ ገና ብዙ ጥያቄ አለ። ወደሚቀጥለው ጥያቄ ችግር የለውም። ይፈርዳል። ወደ ሁለተኛው ጥያቄ ነው። እሺ አሁን እናንተ በኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት ወይ ደግሞ ስዕል አድህኖ ብላችሁ እንደምትሏቸው የቀደመው ህዝብ የእስራኤል ህዝብ በመጽሐፍ ቅዱስ ላይ ምክንያቱም የዘጸአትን መጽሐፍትና ቅድም የምጠቅሳቸው የነበረው የነገስት መጽሐፍትን ስለጠቀስክ ማለት ነው። ይህን የምጠቅስህ እናንተ አሁን ለስዕላት እንደምታጥኑት፣ እንደምትሰግዱት፣ እንደምትሰግዱላቸው እስራኤላውያኑ ታዘው እንደዚህ ያደርጉ ነበረ በቤታቸው በቤተክርስቲያን ማነው በቤተ መቅደስ ቅዱሳት ስዕላትን እኛ ቅዱሳት የምንለው በነገራችን ላይ ሰዎች ስላሏቸው ጥያቄውን ሰምቻለሁ። እኛ ቅዱሳት ስዕላትን ለቅዱሳት ስዕላት ክብር የምንሰጠው ቅዱሳት ስዕላትን ቅዱስ የምንለው በነገራችን ላይ መጽሐፍ ቅዱስ ስለሆነ ነው። ለምሳሌ በዚህ መጽሐፍ ቅዱስ ክፍል ላይ ስዕል አለ። ይሄን መጽሐፍ ቅዱስ እስራኤላውያን መጽሐፍ ቅዱስ ብለው ጠርተውት አይደለም መጽሐፍ ቅዱስ የተባለው። ቤተክርስቲያን ከሌሎች መጽሐፍ ተለይታ የተቀደሰ መጽሐፍ ነው ብላ ካኖናይዝ ስላደረገችው ቤተክርስቲያኔ ኦኬ
መጽሐፍ ቅዱስን ካኖኔ ስለደረገች ኦፍ ኮርስ መጽሐፍ ቅዱስ ብዬ እጠራዋለሁ። ስለዚህ አልመለሰልኝም። ወደ ቀጣው ጥያቄ ከረከሰው የተለየ ስለሆነ ቅዱስ ብለን እንጠራዋለን። ስዕላትን በዛው ልክ ቅዱሳት ብለን እንጠራለን። ለምን? ከሌሎች ግዑዛን ስዕላት የተለየ ስለሆኑ እግዚአብሔርን ወንጌል የሚሰብኩ ስለሆኑ በደንብ መልሼልሃለሁ። ቀጥል ጥያቄ። ፖዝ አይሆንም። ኦኬ ፖዝ ይሆናል። ደቂቃዬን ለመብላት የምትጠቀመው የምታረጋው መንገድ እንደሆነ በደንብ የጠየቁን ጥያቄ ቀጥታ አልመለስክልኝም። ስለዚህ አልፈዋለሁ። እስራኤላውያኑ እኩል አታውራ የስርዓት ማወቅ እኩል አታውራ ሜዳ ላይ ነው ያለነው። እኩል አታውራ። እኔ ሳወራ አታውራ። ህዝቡ ይስማበት። አድማጭ ተመልካችን እናክብር። እኮ አድማጭ ተመልካቾችን መናቅ እኮ ጥያቄውን ግልጽና ግልብ በሆነ መንገድ ከጠየቀ አንተ በፈለከው መንገድ መልስ። ከዛ በኋላ እሱ ያብራራ። ፍርዱን ለአድማጭ ተመልካችን እንስጥ። እሺ እኔ ማብራራቱ ላይ ቀጥዬ ወደሚቀጥለው ጥያቄ ሄዳለሁ። ልብ በሉ። የጠየቁት ጥያቄ እስራኤላውያኑ አሁን ኦርቶዶክሳውያን እነ ፈለገ እና ቤተክርስቲያኑ እንደሚያደርጉት ቅዱሳት ስዕላት ብለው በቤታቸው ስለው በቤተክርስቲያኑ ውስጥ በቤተ መቅደሳቸው ውስጥም ስለው የኪሩቤል ቀርጸው በቤታቸው እየወደቁ እየሰገዱ ቀዊሜ የቅድመ ስዕልከ እንደሚሉት እነሱ እንደዚህ እንደሚሉ ምንም የተጻፈ ነገር የለም። በኦሪታውያኑ ሕግ ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታደርጋቸው ቅዱሳት ስዕላት ልቀጥል መልሼልሃለሁ ማለት ነው። የመለስኩት አንድ ጊዜ ይጨርሱ። ደቂቃዬን ፖዝ አድርግና አስቁምልኝ። መመለስ አለመመለስ ቅድም እኮ እሱ እኮ በዚህ ልክ እኮ እያወራ ነበረ። ለምንድን ነው እኔ እኮ በነገራችን እኔ አልመለስክም ስለው እኮ መልሻለሁ ሲለኝ ነበረ ቴዲ። እሱ እንዳለው እኮ ነው ያደረኩት። ገብቶኛል። አንድ ጊዜ ተረዱ። እኔ በጣም ስለማከብራችሁ በጣም ስለማከብራችሁ ነው። እኔ አሁንም የምናገረው አድማጭ ተመልካቾቻችንን አናደንቁር። እኔ ለአድማጭ ተመልካቾቼ በጣም እጠነቀቃለሁ። ይጠይቅ ፍንትው ያለ ጥያቄ ከዛ ትመልሳለህ። ምላሽ ትክክል ሆነ አልሆነ እሱ ያብራራል። ከዛ ህዝብ ይፈርዳል። ባኬንድ ፎርዝ ከሆነ ጭቅጭቅ ይሆናል። ባኬንድ ፎርዝ አይደለም ቴዲ። እኔ ቀደም አልመለስክም ስለው መልሻለሁ ሲለኝ ነበር አይደል? ያ መብት ነበር። ቴዲ ግን እስከ መቼ ድረስ አንተ ገብቶኝ ለመሰለኝ ይጠይቅህና ትመልሳለህ። አልመለስክም አያችሁ። አንተ አሁን ለምሳሌ መጽሐፍ ቅዱስ አያውቅም ብለህ መንፈሳዊ ፖለቲካ እንደሰራበት እሱም ደግሞ መንፈሳዊ ፖለቲካ ሰራበት። ማድመጥ ብቻ ነው ያለው። ይህ ስራ ችግር የለውም። ግን የመለስኩትም አልመለስክም አይበላይ ነው። መልሻለሁ ማለት ግን ይችላል። አንተም አልመለስክም ብለህ እኮ እሱ መልሻለሁ ብሎኛል ቴዲ። እሱን እኮ ነው ያልኩህ። እሱ አልመለሰም ስል እሱ መልሻለሁ ሲለኝ ነበር። ለሱ ጊዜ መብት ነው፣ ለኔ ጊዜ መብት አይደለም። ፈለገ ከሷ ችግር የለውም አይደለም። ቀጥሉ። ችግር የለውም ቴዲ። አንድ ጥያቄ አሁን አንተ ከሱ አይ መልሳል በቃ ትክክል ብሎ ራይት እኮ አጠብቅ። ስለዚህ መመለስን አለመመለስን አንደኛ እግዚአብሔር ያውቃል፣ ሁለተኛ ደግሞ አድማጭ ተመልካች ይፈርዳል። እሺ ጥያቄውን ቀጥል። እሺ ቴዲ ልብ በል። አሁንም ለአንተ ክብር ስል ለቤቱ ክብር ስል ነው እንጂ ማንም ሰው በጥያቄ ጊዜ እንደዚህ እያቋረጣችሁኝ እንደዚህ ኢንተራፕት እያደረገኝ አንተ እንኳን አይደለም ቴዲ ያንተ አይደለም ኢንተራፕት እያደረገኝ ለሁለተኛ ለሶስተኛ ጊዜ እያስቆመ ያልሆነ ነገር 5-6 ደቂቃ እያወራ እኔ ዝም ብዬ የምሰማው የቤቱን ጨዋነት ለማክበርም ደግሞ ወንጌላውያን ምን ያህል ጨዋዎች መሆናችንን ለማሳየት ነው። በምን ያህል ግብረገብ እንደምናወራ እሱ ጥያቄ በጠይቀኝ ሳለ በተከታታይ እኔ አልገባሁበትም፣ አንተም አረበሽኩም። እሱ ግን እያስቆመኝ ልክ እንደዚህ ያደርጋል። ስለዚህ የኦርቶዶክሳውያንና የወንጌላውያን ስዕል ይሄንን ይመስላል ማለት ባህሪ ማለት ነው። በዓለም ሚዲያ ላይ ይሄንን ይመስላል ማለት ነው። ስርዓት የለውም። ጥያቄ ሲጠይቅ እኔ አንድም አላቋረጥኩትም እንዳለ ነው የጨርሰው። እኔን ግን እስካሁን ድረስ ይኸው እያቋረጡኛሉ። እንዳልገባ ቴዲንና ቤቱን አክብሬ ነው። ቤቱ ጨዋ ቤት ስለሆነ የቴዲ ቤት ቴዲም ጨዋ ስለሆነ በመልካም ስነ ምግባር አሁንም ይኸውላችሁ ሲያቋርጠኝ ልብ በሉ። ስለዚህ ልብ በሉ። አሁን የጠየቁት ጥያቄ መጨረሻ ላይ ሰመራይዝ አድርጋችሁ ትወጣላችሁ። ኦኬ ይሄን ጠይቄው ከፈለክ 15 ደቂቃ ከፈለክ 10 ደቂቃ ሰጣለሁ። ዛሬ የመጣሁበት ርዕስ ይሄን አረኩኝ፣ በዚህ ተከራከርኩኝ፣ ይሄን ጠየቅኩት፣ ይሄን አልመለሰም፣ ፍርዱን ለእናንተ ብለህ ኤርሚያስም ሰመሪ ሰርቶ እንሰነባበታለን። ስለዚህ ለማውራት አንቸኩልም። ይጠይቅህ መልስ፣ ትክክል ነህ አይደለም። እሱ መጀመሪያ ትክክል አልመለሰልኝም ብሎ ትክክል ያልሆንክበትን ያብራራ። ቀሪውን ደግሞ ለአድማጭ ተመልካች ነው በዚህ ያውድ እኔ በጣም እውቀት እያገኘው ስለሆነ ነው። ጋይስ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ።
ከሁለታችሁ የሚገርም እውቀት ነው እያገኙ ያሉትና ቢያንስ ማን ምን እንደሚል በደንብ መስማት እንድችል በሰከነ መንገድ እንወያይ። እሺ ኤርሚ ያስቀጥል። እሺ ቴንክ ዩ ኤርሚ ማለት ቴዲ በጣም አመሰግናለሁ። ወንድሜ ፈለጋውንም ድጋሚ እንደሚመልስልኝ ተስፋ አደርጋለሁ። አሁን እናንተ በቤተክርስቲያናችሁ ውስጥ እንደምታደርጉት እስራኤላውያኑ በመጽሐፍ ቅዱስ ላይ ታዘው ስዕላትን ስለው ወይ ደግሞ የተቀጠቀጠውን ኪሩብ እሱን አድርገው በቤተ መቅደስ ውስጥ ይገለገሉባቸው የነበሩትን በየቤታቸው አስቀምጠው ጧፍ እያበሩ ሻማ እየለኮሱ ሰንደል እየለኮሱ እየሰገዱ ወደነሱ እየዘመሩ ጸሎትን ወደነሱ ያደርጉ ነበር ወይ? ኦሪታውያኑ ነው ብያልኩ። በኦሪታውያኑ ተመዘኑ። ኦርቶዶክሳውያን በኦሪታውያኑ በብሉይ ኪዳን ተመዘነ ያደርጉ ነበር። ልመልስ። በጣም ጥሩ ክርስቲያኖች ወንድሞች፣ ወንድማችን እንደጠየቀው እንግዲህ ስዕላት በቤታቸው ያደርጉ ነበር ለሚለው የእያንዳንዱ ክርስቲያን ቤት በነገራችን ላይ ቤተክርስቲያን እሱን አትርሱ። ስለ ክርስቲያን አልጠይቁም። የእያንዳንዱ ክርስቲያን ቤት ቤተክርስቲያን። እኔ ልመልስ አዳምጠኝ። እኔ ልመልስ አዳምጠኝ። ስለ ራሴ ልመልስ አዳምጠኝ። ኦሪታውያኑ እንዲያደርጉ ነበር ወይ ያልኩት? የእያንዳንዱ ክርስቲያን ቤት ቤተክርስቲያን። ቅዱሳት ስዕላት በቤተክርስቲያን ይቀመጡ ነበር። ኦፍ ኮርስ ኦኬ። ቅዱሳት ስዕላት በቤተክርስቲያን ውስጥ ይቀመጡ ነበር። ኦፍ ኮርስ ለምሳሌ ስለ ዕጣን ማይጠን ስለ ሰንደል ማጨስ ምናምን ወንድማችንን አምልኮን ወይስ አይደለም ብዬ ጠይቀው መልስ ስላልሰጠ ስለዛ በመጽሐፍ ማስረጃ አናወራ። ምክንያቱም ከመጽሐፍ ቅዱስ ውጪ ነው ስላለን ከርዕስ ውጪ ነው ስላለን። ቅዱሳት ስዕላት ግን በቤተክርስቲያን ውስጥ ነበር ወይ? ኦፍ ኮርስ። ለምሳሌ አንደኛ መጽሐፈ ነገሥት ምዕራፍ 6 ከቁጥር 29 ላይ ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ ሊያውም በውስጥና በውጭ የኪሩቤል መላእክት ስዕላት ተስለዋል። ብራዘር የኪሩቤል ስዕላት መላእክት ተስለዋል። በውስጥ ብቻ ሳይሆን በውጭም ጭምር የኪሩቤል መላእክት ተመልሶልኛል። ወደሚቀጥለው ፕሮግራም ወደሚቀጥለው እሺ፣ እንዳልመለሰ ላሳያችሁ። የጠየቁትኝ ኦሪታውያኑ ማለት ቤተክርስቲያን የላቸውም። ልብ በሉ። ፈለገ ምን ያህል መጽሐፍ ቅዱስን አናባቢ ነህ እናንተ በቤታችሁ ታስተምራላችሁ ይላል። በእኛ ቤት ቤተክርስቲያን ነው። ማብራሪያ እየሰጠው ነው። ላውራበት ፈለገ አንተ ቤቱን ስርዓት አንተ የምታውቀው መልሰሃል። ያ ደግሞ ተራው እሱ ነው። ሚዩት አድርግ። ምንም አታውቅምም አላነበብክምም ብሎ የመመለስ ነው የጠበቀ ነው። ያ ማድመጥ ነው ያንተ ስራ። እሺ ከማጋ እንደገጠምክም ማወቅ አለብህ። እሺ አሁን ስርዓት ይዘህ ነው የምታወራው። እኔም ስርዓት ይዤ ነው የማወራው። የጠየቁት ጥያቄ ልብ በሉ። እዚህ ያላችሁ ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደምታደርገው ኦሪታውያኑ ማለት እስራኤላውያኑ በቀደመው ኪዳን በብሉይ ኪዳን አሁን እነሱ በየቤታቸው የኪሩብ እና በሴት በወንድ መልክ የተሳለውን ስለው እነፈለገ እንደሚሰግዱላቸው እንደሚያጥኑላቸው እንደሚሰውላቸው እንደሚዘምሩላቸው እንደዚህ ያደርጉ ነበር ኦሪታውያኑ ብዬ ስጠይቀው አንደኛ ነገሥት መጽሐፍ ምዕራፍ 6ን ጠቅሶ ኦሪታውያኑ ቤተክርስቲያን ነበራቸው አለ። ቤተክርስቲያንና ቤተ መቅደስን እንኳን ያለየ ሰው ነው እዚህ ጋር ቁጭ ብሎ ሊሟገተኝ ጥሪ ያቀረበልኝ ማለት ነው። ቤተ መቅደስንና ቤተክርስቲያንን ለይቶ ያላወቀ። ልብ በሉ። ኦሪታውያኑ ቤተ መቅደስ እንጂ ቤተክርስቲያን የላቸውም። ቤተክርስቲያን በበዓለ 50 የተወለደች ከክርስቶስ ሞት በኋላ የተወለደች እንጂ በንጉሥ ሰለሞን ዘመነ መንግስት ቤተክርስቲያን አልነበረም። ይሄ መምህርና ዲያቆኔ ብሎ የሚለው ቤተክርስቲያንና ቤተ መቅደስን እንኳን ሳያቅ ነው እዚህ መጥቶ ከጴንጤ ጋራ ጥሪ ያቀረበው ማለት ነው። ኦኬ እንቀጥላል። ስለዚህ ስለዚህ በኦሪታውያኑም ሲመዘኑ ኦርቶዶክሳውያኑ ውድቅ ናቸው። ምንም ነገር የላቸውም። ኦሪታውያኑ እንደዚህ ያደርጉት አልነበረም። እሺ በክርስቶስ ቤተክርስቲያን ታሪክ ውስጥ አሁንም ጠይቅህ በክርስቶስ ቤተክርስቲያን ታሪክ ውስጥ ካላወቃቸው በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶን፣ በፊልጵስዩስ፣ በተሰሎንቄ፣ በጴርጋሞ፣ በፊላደልፊያ፣ በጴጥሮስ፣ በሎዶቅያ በክርስቶስ አብያተ ክርስቲያናት ውስጥ አሁን እናንተ እንደምታደርጉት ለስዕል ዕጣን እያጠኑ ይሰግዱ የነበሩ ይሰው የነበሩ ይዘምሩላቸው የነበሩ አብያተ ክርስቲያናት ርዕሳችን አይደለም። ስለ ማይጠንት ማውራት ርዕሳችን አይደለም። ስለ ስግደት ማውራት ርዕሳችን አይደለም። ርዕሳችን አይደለም። ስለ ማይጠንት ስለ ስግደት አናወራም ብለኛል። ርዕሳችን አይደለም ብለኛል። ስለዚህ አንተ ባልከው መቀጠል ስለ ስግደት አላወራም። አይኑ መልስ ሰጥቼ አይደለም። ርዕሳችን አይደለም ስለ ስግደት አንድ ጊዜ አይ መልሳለኝ፣ በደንብ መልሳለኝ። ርዕሳችን አይደለም መልስ ስለሆነ ርዕሳችን የሆነበትን ወይም ርዕሱ የሆነበትን አንተ አስረዳና ምን ላይ ሰጥ እኔ አስረዳለሁ። ቴንክ ዩ ስጠይቀው ርዕሳችን አይደለም ብሎኛል። በቃ መልሳልኝ ፈለገ። ቴንክ ዩ አመሰግናለሁ። በጣም አጥጋቢ መልስ ነው የመለስክልኝ። ህዝቡ ሁሉ በደንብ ጥምን የሚያረካ መልስ ነው እየመለስክልን ያለው ለሁላችንም ማለት ነው። እግዚአብሔር አምላክ ይባርክልን። እሺ ምንድነው ያለን ፈለገ? በቅዱሳት ስዕላት ተብለው አሁን ስዕለ አድኅኖ ተብለው የሚባሉት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስረታቸው የቀደሙ በኢየሩሳሌም በሰማሪያ እንደዚሁም በአንጾኪያና በሌሎች አብያተ ክርስቲያናት የአሁኗ ግሪክ በሮም በግሪክ እንደዚሁም በጣሊያን ሁሉ ጭምር ያሉ አሁን ቅድም ስማቸውን የጠሯቸው ከሮም ቤተክርስቲያን ጀምሮ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ተሰሎንቄ፣ ሰምርኔስ፣ ፊላደልፊያ፣ ሎዶቅያ፣ አኪያ የተባሉ የክርስቶስ አብያተ ክርስቲያናት ውስጥ አሁን በነፈለገ ቤተክርስቲያንና ፈለገም መሰሎቹ እንደሚያደርጉት ለዕጣን ያጠኑ የሰገዱ የሚዘምሩ የሚያሸቱ
አድመጠኝ እጣን ርዕሳችን አይደለም። ርዕሳችን ባለው ነገር አትወራ። ደቂቃዬን ያዝልኝ። እሱ ዝም ብለህ እንደገና አትደርድር 16 ጊዜ ርዕሳችን እንዳልሆነ ነገር ርዕሳችን አይደለም። ስለዚህ መስመር ያሳስከው የኔን ደቂቃ እንዴት እንደሚጫወት ደቂቃዬን ያዝልኝ። እኔ እኮ ቀላል ምሳሌ ተሰጥቷችሁ ጻፍ፣ ነጥብ ያዝ፣ መጨረሻ ላይ 20 ደቂቃ 15 ደቂቃ ሰጣለሁ። ርዕስ ያልሆኑ ነገሮች ምን ተነሱ፣ እነዛን ሰመራይዝ አድርገህ ትወጣለህ። ምን ተነሱ ርዕስ የሆኑ ነገሮች፣ ምን ጠየቀህ፣ ምን መለስክ፣ አንተም እንደዛው። ከዛ በኋላ አለቀ፣ ኬስ ክሎዝ። አሁን ሰመራይዝ አላደረግም። በርግጥ ግን መጨረሻ አሁን ላይ ያለው እንደነበረው ስግደት ርዕሳችን አይደለም። አንድ ነገር ልንገርህ፣ እኔ እሱ ስጠይቀው ስለ ስግደት ርዕሳችን አይደለም ብሎ መሀል ላይ እንደፈለገ ጣልቃ እየገባ ሲናገር እንደነበረው እኔም መብት አለኝ። ርዕሳችን አይደለም፣ ስለ ርዕስ እያወራ አይደለም። አሁን እንደ ቀድሞ ዝም አልልም። ልብ በሉ እዚህ ያላችሁ 23 ቴዲም ሲያወራ ፈለገም ሲያወራ ዝም ብያለሁ። ለቴዲ ክብር ብዬ ለሶስተኛ ነው ለአራተኛ ጊዜ አቋርጦኛል። ለምን የጠየቅኩትኝ ቅዱሳት ስዕላትን ወይ ስዕለ አድኖ ብላችሁ የምትሉትን አሁን እናንተ እንደምታርጉት በኢትዮጵያ ኦርቶዶክስ እንደሚደረገው በቀደሙት የክርስቶስ አብያተ ክርስቲያናት በሮሜና በቆሮንቶስ ብዬ የጠቀስኳቸው አብያተ ክርስቲያናት ውስጥ እንደዚህ ይሰውላቸው፣ ይሰግዱላቸው፣ ያጥኑላቸው ነበሩ ብዬ ስለው መልስ የለውም። ስለዚህ ርዕሳችን አይደለም ብለኛል። ወደሚቀጥለው ጥያቄ ነው። ስለ ስግደት በነገራችን ስለ ስግደት ማውራት እንችላለን። እኔ ስናገር አንድ ጊዜ አዳምጡ። ስለ ስግደት አሁን ታይም ጠብቆ ማውራት ከፈለገ እስከሚፈልገው ሰዓት ድረስ ማውራት እንችላለን። ስጠይቀው ግን ስለ ስግደት ርዕሳችን አይደለም ሲል ነበረ። ስለዚህ ርዕስ ባልሆነ ነገር መለስክን የልጭዋት ገብቶኛል። ከፖለቲካ ውጪ መንፈሳዊ ውይይቶችን ስታደርጉ ቁጭ የማደምጥ ልጅ ነኝ። ያ እንዳይደገም እዚህ ጥረት እያደረኩ ነው። አይደገም። ርዕሳችን አይደለም መልስ። ከዛ እሱ ይሄድበታል፣ አንተም ትጠይቀዋለህ። ርዕሳችን ከሆነ ርዕሳችን ነው ብሎ ይመልሳል። ካልሆነ ርዕሳችን አይደለም ይላል። ርዕሳችን እንዴት እንደሆነ አያይዘህ ትመልሳለህ። መጨረሻ ላይ ሰመራይዝ እናደርጋለን። እየዘላብን ከሆነ ከርዕስ ውጭ እያወራ ከሆነ ምን ነጥቦች ከርዕስ ውጭ አወራ ጻፋቸው። አሁንም ርዕሳችን አይደለም ካልክ ክርክር ውስጥ ነው የምንሄደው። ኤርሚያስ ቀጥል። እሺ ቴንክ ዩ። እንግዲህ የቤተክርስቲያን የኦርቶዶክስ ቤተክርስቲያን መምህርና ዲያቆን የሆነ ሰው እንደዚህ እየረበሸ እንደ ህፃን ልጅ በየመካከሉ እየተለመነ ነው የሚያቆመው። ልብ በሉ። ስነ ምግባርንም ልክ እዩት። ዓለም ይኸው የጠየቁትን ጥያቄ በክርስቶስ አብያተ ክርስቲያናት ታሪክ ውስጥ እንዲደረግ ነበረ፣ አይደረግም። ስለዚህ ፈለገና ቤተክርስቲያኑ በኦሪታውያኑም ሲመዘኑ ውድቅ ናቸው። በክርስቶስ አብያተ ክርስቲያናትም ታሪክ ሲመዘኑ ውድቅ ናቸው። አሁን በነፈለገ ቤት እንደሚደረግ ለስዕል የሰገደ ያጠነ የዘመረ የሰገደ ወደ እነሱ የጸለየ አንድም የክርስቶስ አብያተ ክርስቲያናት የለም። በ27ቱ የአዲስ ኪዳን መጽሐፍት ላይ አንድ አያሳየኝም። መጋቢ አዲስ ብለው ያሉትን በሚቀጥለው ጊዜ ላይ ትጠራልኛለህ። አንተ መጽሐፍቱን ስላላወቀው ነው። እሺ ሊቀጥል ወደሚቀጥለው። ኦኬ አሁንም ጥያቄ ለሙሴና ለሰለሞን ለሙሴ በሲና ተራራ ላይ ለሰለሞን ደግሞ በአባቱ በዳዊት በኩል በአንደኛ ዜና መጽሐፍ አይኔን እያየህ አውራኝ በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ እንደተነገረው ምሳሌ ሆኖ ተጽፎ ለዳዊት መጣለት። ሰለሞን ማለት አባቱ ዳዊት ለልጁ ለሰለሞን ሰጠው። ቁጥር 11 ላይ አንደኛ ዜና መጽሐፍ ማለት ነው። ሰለሞን ቤተ መቅደሱን ሲሰራ ከዳዊት ከእግዚአብሔር ዘንድ ተጽፎ በመጣ ደብዳቤ ዲዛይን ነው። እግዚአብሔር ነው እንትኑን ብሉፕሪንቱ ነው የሰጠው ማለት ነው። እሱን ቃል በዛ ክፍል ላይ ተጽፏል። ዳዊትም ሙሴም በዘጸአት መጽሐፍ ምዕራፍ 25 ላይ እንደተጻፈው በተለይ ቁጥር 40 ላይ እንደተጻፈው በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ እንዳለው በዚህ ቃል መሰረት ሙሴና ዳዊት ቤተ መቅደሱን ሰርተውታል። በቤተ መቅደስ ውስጥ የሚቀረጹትን ቅርጾች ስለዋል። በወርቅ የሚለበጠውን ከግራር እንጨት የሚሰራው ምንም ይሄን አድርገዋል። በእናንተ ቤተክርስቲያን አሁን የምታደርጓቸውን ስዕላትና ቅርጻ ቅርጾችን እንድታደርጉ ትእዛዝ የሰጠ ማን ነው? ትእዛዝ ተቀባይስ ማን ነው? እሺ ሙሴና ዳዊት እንደተቀበሉት ቅድም እንዳልኩት ቆይ ፕሊስ አዳምጠኝ። ቅድም እንዳልኩት ወንድማችን ኤርሚያስን ለምሳሌ በእኔ ጥያቄ ሰዓት እነዚህን ስዕላት ከየት ነው ያመጣኸው? ማን ነው ሳሊ ያለ ብዬ ስጠይቀው መልስ የለውም። ጥያቄ መልስልኝ። እናንተ እንድትሰሩ ማለት ትእዛዝ የሰጣችሁ እየመለስኩኝ ነው። ስትጠይቅ ጸጥ እንደምል ሁሉ አንተ ደግሞ ስመልስ ጸጥ ብለህ አዳምጠኝ። ስዕላቶች ማን ነው ሳሉ ያላችሁ ከየት አምጣችሁ ሳላችሁት ለሚለው ጥያቄ ስጠይቀው ወንድማችን መልስ የለውም ነበረ። መልካም፣ እኛ ክርስቲያኖች ግን መልስ አለን። ስዕላት ቅድም እንዳልኩት የቤተ ክርስቲያን ልሳኖች ናቸው። ኦኬ፣ ልሳኖች ናቸው። የቤተ ክርስቲያን ልሳኖች ናቸው ማለት በቅዱሳት ስዕላት ልክ በሊተራል ቋንቋ እንደምንሰብክ ሁሉ በምልክት ቋንቋ እንደምንሰብክ ሁሉ በቅዱሳት ስዕላትም ጭምር መጽሐፍ ቅዱስ የሆኑ ሐሳቦችን በአጠቃላይ ገላጭ አድርገን እንጠቀምባቸዋለን። ለምሳሌ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ
በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክትን ስዕላት ሲሳል ቁጥር 27 የኪሩቤል መላእክትን ስዕላት ሊሳዳምጠኝ የኪሩቤል መላእክት ስዕላት በደም ወደ ቀኝ ወደ ተመልሶልኛል ይናገራል። እዚህ ክፍል ላይ ማንም ሰው አንድ የሚያውቀው ዘርግተ ሳል ተብሎ ማንም ሰው መልሰልኛል ደቂቃ እየበላው ነው መልሰልኛል በደንብ እንድትረዳኝ እስኪጨርስ አዳምጠኝ ኤርሚያስ ጨርሻለሁኝ አስቁምልኝ አንድ ጊዜ እሺ አስቁምልኝ ይሄ የሪቷታ ለአምስተኛ ጊዜ መከረው ስርዓት ስለማያውቅ ለአምስተኛ ጊዜ መከረው ይሰማል እሺ ይቅርታ እሺ ለበበሉ የጠየቁት ጥያቄ ምን ነበረ ለዳዊትና ለሰለሞን ለሙሴና ለዳዊት ከእግዚአብሔር ዘንድ ትእዛዝ መጥቶላቸው በዛ መሰረት ሰሩ ኦኬ በዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ላይ በዕብራውያን መጽሐፍ ምዕራፍ 8 ቁጥር 5 ላይ በተራራው ላይ እንዳሳየው ምሳሌ በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቁ ላለው ሙሴም በተራራው እንዳሳየው ምሳሌ ነው የሰራው እንደዚሁም ዳዊትም ደግሞ ይሄንን ሲያደርግ ያደረገው እግዚአብሔር በሰጠው ትእዛዝ መሰረት ነው ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ስዕላትና ቅዱሳት ስዕላት ብላ የምትለው ማንም አዟት አይደለም የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ መጽሐፍ ቅዱስ ላይ መስቀልን ያደረገው እግዚአብሔር አዟት አይደለም መጽሐፍ ማህበሩ ነው ማህበሩ ደግሞ የኢትዮጵያ ኦርቶዶክስና ቴዲ ሚዩት አድርግልኝ አይ አልገባኝም የትኛው ነው እየወደደ ይላል ይሄ ሰው ለአምስተኛ ጊዜ እየተመከረ ይሄ ህፃን ነው ሲመልስ እኮ አንድ ጊዜ ባጭር ቋንቋ ያ እንዴት አድርጌ ላስረዳ ባጭር ቋንቋ አይ መልሱን ሲመልስ እንዲያጠራልኝ አይ ከመጽሐፍ ቅዱስ ላይ ለአምስተኛ ጊዜ እሺ ተቀጥቶ ለአምስተኛ ጊዜ ሚዩት አድርግ ስለዚህ የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ ላይ መስቀል ያደረገው ማንም አዞት አይደለም እንደዚሁ ሁሉ እግዚአብሔር አዟቸው አይደለም የኢትዮጵያ መጽሐፍ ቅዱስ ማህበር ይሄንን ያደረገው ጴንጤዎች አይደለም ካቶሊክም ጴንጤም ኦርቶዶክስ ተስማምተው የኢትዮጵያ መጽሐፍ ቅዱስ ማህበርን ስለሚመሩት ዲያቆኑ አያውቅም ይሄንን ስለዚህ ይሄንን ያደረጉት እግዚአብሔር አዟቸው አይደለም እንደዚሁ ሁሉ የኢትዮጵያ ኦርቶዶክስ ታሪክሳን እነፈለገ ስዕላትን ስለው ቀርጸው የሚሰግዱላቸው እግዚአብሔር አንድም ቦታ ላይ እንደ ሙሴም እንደ ዳዊትም አዟቸው መመሪያ ሰጥቷቸው በዛ መሰረት አይደለም ማለት ስለዚህ የማርያም ስዕል ሰው አይምሮ ጨምቆ የፈጠረው ነው ማለት የሚካኤል የገብርኤል የስላሴ በል የስላሴ ራሱ በምስራቅ አይታወቅም ሚዩት አድርግ ላሳይ ሚዩት አድርግ አልኩ ከማጋ እንደምትፈልገው ማጽፈው ሚዩት አድርግ ጻፍ እና እሱ የሚሳሳታቸውን ነገሮች መጨረሻ ላይ ትናገራለህ ለብዙ ዘመን ስፈልግ ነበር ሚዩት አድርግ ገጥመናል አይኔን እያየህ አውራኝ ገጥመናል በእውቀት አውራ ከጴንጤ ጋር ነው የገጠምከው እሺ ኦኬ ስለዚህ መጽሐፍ ቅዱስ መረጃ የለውም ማለት ነው ይሄ ሰው ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ልቧ ነው የምታደርገው ማለት ነው እነ ሙሴ ግን እንደ ልባቸው አላደረጉም ዘጸአት 25 ላይ ትእዛዝ ተቀብሎ ነው ዳዊትና ሰለሞን እንደ ልባቸው አላደረጉም በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 እና ቁጥር 29 ላይ ትእዛዝ ተቀብለው ነው ዳዊት ተቀብሎ ለልጁ ሰጠ ሰለሞንም ከአባቱ በተቀበለው ዳዊት ከእግዚአብሔር እግዚአብሔር ለዳዊት ዳዊት ለሰለሞን በሰጠው ትእዛዝ መሰረት ነው ኦርቶዶክስ ግን ከማንም አልተቀበለችም ከታቦት ጀምሮ ስዕላት በሉ የትኛውም የምታደርገው ነገር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሞግት በሌላ ቀን ከዚህ ሰው የተሻለ የሚያወራ መጋቤ ብሉይ መጋቤ አዲስ ብሎ የሚል ሰው ካለ ከኔ ጋራ በዚህ ጉዳይ ላይ ያወራል ማለት ነው ስለዚህ መጽሐፍ ቅዱሳዊ መሰረትነት የላቸው ኦኬ 5 ደቂቃ አለ በ5 ደቂቃ ውስጥ እሺ 5 ደቂቃ ነው የቀረኝ እሺ ምን ደቂቃዬ እንደዚህ የተደረገ ማለት ነው ኦኬ የመላእክት ወይንም የማርያም ወይ ሌሎችም ስዕላት ተብሎ የተባሉት አሁን ለምሳሌ የቅዱስ ሚካኤል በላችሁ የምትሉት ፎቶ ላይ እዛ ላይ ሚካኤል አድሮ በስዕሉ ላይ ይናገራል አይደል ፈለገ ማርያምን በስዕሉ ላይ አድራ ትናገራለች አይደል እሺ መጽሐፍ ቅዱስ የማስረጃ ሰጠኝ ቅዱሳት ስዕላት ይናገራሉ ወይ ሳይናገሩ ቢያሳብ አልተያየም የቤተክርስቲያን መጽሐፍ ኦኬ በመጀመሪያ የጠየቁት ጥያቄ ኦኬ ስለ ታምር ነው እያወራኛለሁ ስለ ታምር ነው እያወራኝ አይናገሩም ኧረ እባክህ ስመልስ አዳምጠኝ ይሄ እኮ ጀግንነት አይደለም እኮ ልጃቱን እንጂ እንዴ ኦኬ ስለ ተአምር ከሆነ እያወራኸኝ ያለው ኦፍ ኮርስ በቅዱሳት ስዕላት በኩል እግዚአብሔር አምላክ በጣም ብዙ ገቢረ ተአምራትን ያደርጋል አሁን እኔ ስለ ተአምር ይናገራሉ አይናገሩም በቅዱሳት ስዕላት በኩል ተአምር ይደረጋል አሁን ግልጽ እንዲሆን የሚፈልገው ነገር ገድላቶች የማን ንብረቶች ናቸው ቆይ አይደል እሺ ቴዲ አሁን ይሄን ሐሳብ ካነሳ እስከ መጨረሻ ደቂቃ የፖዝ አድርግልኝ የኦርቶዶክስ ፖዝ አድርገው እኔ ማወቅ ስለፈልግ
3 ደቂቃ ነው ያለ 3 ደቂቃ ነው ፖዝ የተደረገለ አንድ ጊዜ ቆይ 3 ደቂቃ 30 ሰዓት ይሆናል የኦርቶዶክስ እሺ ይሆንብኛል ኦኬ ከነዚህ ሪፈር ማድረግ አውደ ምሕረት ላይ ቆመ ከነዚህ የጠቀስክ የምታስተምር ከሆነ ስብከቶች ላይ ከነዚህ የጠቀስክ የምታስተምር ከሆነ ጥያቄ ላይ ለምንድን ነው የማትጠይቀው? ያ መልካም እሺ ለመልስ አዳምጡኝ እሺ አሁን ይሄ ጥያቄ ቴዲ የጠየቀው ስለሆነ አንተ አይደል ልታደምጥ የሚገባው ወንድማችን ኤርሚያስ ጣልቃ ችግር የለውም እኔ በፈለከው ሰዓት አቁም በለኝ ግን በደንብ አድርገህ አዳምጠኝ እኛ ኦርቶዶክሳውያን የሃይማኖት መመስረቻችን እኛ ኦርቶዶክሳውያን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው የሃይማኖት መመስረቻ ማለት የሃይማኖት መከራከሪያችን መጽሐፍ ቅዱስ ነው ሌሎች መጽሐፍቶችን ለምን ነው ቤተክርስቲያን እየተጠቀስኩ ዛሬ ከዚህ ወንድሜ ጋር ማላነሳው ምሳሌ ልስጣችሁ በጣም ሲምፕል ምሳሌ ቅድም ሳነሳ ነበር ሌላ ነገር ያወራል ፈልገዋል ኤዲ ሌላ ነገር ያወራል ስለሆነ ችግር የለም ደቂቃ ፖዝ የተደረገው ፍራዝ ነው የኔ ጥያቄ አዳምጣው ማይክ ሚታርግና ራሳደን ደቂቃ ሆኖ እንድታደምጥ ነው ላንተ ጥያቄ አለ ደቂቃ ፖዝ የሆነው እንድታደምጥ ነው ፖዝ አድርገውና ላንተ ጥያቄ አለ ደቂቃ ወይ ፖዝ ሆነ 3 ደቂቃ አስተና ይመልስና ወደ አንተ መጣሁ 3 ደቂቃ ጨምርላለሁ አንዴ የኔ ጥያቄ ስለሆነ ይመልስልኝና ወደ አንተ መጣሁ ችግር የለውም እሺ እየቆረቆረን ቢሆን አዳምጥ ደቂቃ ፖዝ የሆነው እንድታደምጥ ነው የኛ የቤተክርስቲያናችን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው ኦኬ ከፕሮቴስታንት ወንድሞቻችን ጋር ምን ለያይበት ትምህርት አዋልድ መጽሐፍ ሳይሆኑ መጽሐፍ ቅዱስ ነው እውነተኛ የሆነ የመጽሐፍት ሁሉ አባት አለን እርሱ መጽሐፍ ቅዱስ ነው እውነተኛ የሆኑ የመጽሐፍት ሁሉ ልጆች አሉ እነሱ ደግሞ አዋልድ መጽሐፍት ይባላሉ አዋልድ መጽሐፍቶቻችን የሃይማኖት መመስረቻዎች አይደሉም የቃል ኪዳን የረድኤት የበረከት የጸሎት መጽሐፍቶቻችን ናቸው ስለዚህ ከአንድ ፕሮቴስታንት ጋር ስናወራ የምንወያይበት ሰነዳችን መጽሐፍ ቅዱስ ነው ኦኬ አንድ ቀለል ያለ ምሳሌ ልስጣችሁ ለምሳሌ እግዚአብሔር የለም ብሎ ለሚያምን ሰው ሙሴ ቀይ ባህርን ከፈለ ብዬ መንገር ለሱ የሚጠቅመው ነገር ምንድነው በመጀመሪያ ሙሴ ቀይ ባህርን እንደከፈለ ለማመን በመጀመሪያ ማመን ያለበት እኔን ጥያቄን ጣልቃት ለአንተ አይደለም መልሰው ጣልቃት አንተ ገብቶ ያቀና አንተ አይደለም ችግር የለውም አንተ አታወራ እስኪ ጨርስ አዳምጠኝ ቴዲ ስለዚህ በመጀመሪያ የምናስቀድመው ሀልዎተ እግዚአብሔርን ነው አየህ ኢያሱ በገባውን ፀሐይን 5 ዓመት እንደቆመ ከመንገድ ለዚህ ሰው በመጀመሪያ መሰብክለት በባካ አዳምጠኝ ለዚህ ሰው በመጀመሪያ መሰብክለት እግዚአብሔር መኖሩን ወይ ያለ መኖሩን ስለዚህ አዋልድ መጽሐፍቶቻችን በኦርቶዶክስ ያረዳድ የሚፈቱ እንጂ ከፕሮቴስታንት ወንድሞቻችን ጋር የምንወያይባቸው ጉዳዮች አይደሉም በመጀመሪያ ቴሪ አዋልድ መጽሐፍቶቻችን ዙሪያ አንተ ጥያቄ ከማንሳት በፊት በመጽሐፍ ቅዱስ የትምህርቶቻችን ዙሪያ ማመን አለብን ይሄ ሰው እንኳን አዋልድ መጽሐፍትን መጽሐፍ ቅዱስን እንኳን በቅጡ የሚያውቅ አይደለም እንዲህ በቅልጥፍናው አዋቂ እንዳይመስል ስለዚህ አሁን በአዋልድ መጽሐፍ ሳይሆን የምንኖረው በመጽሐፍ ቅዱስ ነው ስለት መጽሐፍ ቅዱስ ናቸው ወይ ሰረሉ ብለው ጥያቄ ይቀጥል አደምጣለሁ 3 ደቂቃ ነው ያለው እሺ እዚህ ጋር እንደዚህ ይላል 3 ደቂቃ አለኝ 3 ደቂቃ ተጨምረኝ 6 ነው ያለኝ አይደል እዚህ ጋር በፍጹም አይጨምርልህም 3 ደቂቃ ነው ጋይስ እኔ አሁን የምጠነቀቀው ለአድማጭ ተመልካቾቼ ነው እኔ እኮ በእናታቸው እኔ እዚህ ጋር ማከብራቸው ሰዎች አሉ እያደመጡ ያሉ 22000 ሰው ባለበት ቦታ እንዴት ነው የምንጨቃጨቀው ቀላል ነገር ነው እኮ ይጠይቃል ከዛ ደግሞ እሱ እንትን ይላል ኤርሚያስ እሺ እኔ አዋዩ ነኝ እኔ ምላችሁ ስንት ደቂቃ ነው የቀረኝ ቴዲ ስንት ደቂቃ ነው 3 ደቂቃ ነው ያለው ቆይ 4 ደቂቃ አለ ምክንያቱም አንተን ስጠይቅ ፖስት ስላደረኩኝ 4 ደቂቃ አለ በ4 ደቂቃ ጥያቄዎቹን የጠየቀው ጥያቄ ማለት አለመመለሱ ትሄድበትና ተጨማሪ የምትጠይቀው ጥያቄ ካለ ታብራራለህ 3 ደቂቃ ጨምርልሃለሁ ያልከኝ እሺ 5 ደቂቃ አለ ችግር የለም 5 ደቂቃ ሂድ በፍጹም 5 ደቂቃ ለምን ትጨምርለታለህ 3 ደቂቃ ነው የቀረው 4 ደቂቃ ሲጨምር ያለው 4 ደቂቃ ብቻ ነው መሰለኝ ላንተም ሰጣሃለሁ አሁን እንዴት መሰለህ አይ ከዚህ በላይ የኖ የልጅ ጨዋታ ተጨመረ ላንተም ጭማሪ ሰጣሃለሁ ነው ወራኮ 4 ደቂቃ ምንም አይሰጥም ከዚህ በላይ አላደምጥም ይቅርታ አሁን እኮ አሁን እያንዳንዱን ደቂቃ ኢፌክቲቭሊ ተጠቅመን አናስብስ ስንከራከር ነው በቃ 4 ደቂቃ ነው ያለው ያቆሙ 3 ደቂቃ ላይ ነው 1 ደቂቃ ጨምርክለት ስንከራከር ውለን በእንቶ ነገር አሲፍ በቃ እያንዳንዱ ደቂቃ ኢፌክቲቭሊ ተጠቅመን አታናል ቴዲ ፕሊስ እባክህ አሁን ጊዜ አንብሽ ያለው 4 ደቂቃ ነው በ4 ደቂቃ ውስጥ ይነገር እኔም ሰዓት ይሻል አንድ ጊዜ አወያዩ ነኝ 5 ደቂቃ ሰጥቻለሁ ተጨማሪ ላንተ ደቂቃ ሰጣለሁ ፔሪድ 5 ደቂቃ አለው እንደዚህ ኦኬ 4 ደቂቃ እንዳለቀ እኔም ቀጥላለሁ ሐሳቤ በቃ ላንተም ሰጣለሁ ችግር የለም እሺ እዚህ ጋር አንድ ከጨማሪ ገላሳይ ይወለ እሺ በቂ ደቂቃ ሰጣለሁ ተጨማሪ 1 ሰዓት ሰጣለሁ
ኖ አያስፈልገኝም። ሌላ ተጨማሪ ደቂቃ ችግር የለውም። ካላስፈለገ ደግሞ ሰጥቼዋለሁ ይናገር፣ ችግር የለውም። በደቂቃ 15 በቂ ደቂቃ አስተላልፍ 15 ደቂቃ ተሰጥቶት የጥያቄውን ጊዜ ጨርሷል። እኔ 15 ለመጨረስ እንኳን ይኸው 5 ጊዜ እንደ ህፃን ልጅ እየተለመነ ኢንተራፕት እያደረገ ማለት ቴዲ እኔ ኦኬ ምንድነው ያለው እዚህ ጋር እንግዲህ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆንና መምህር ብሎ ያለው ወደ ምሕረት ላይ የሚሰብከው ዲያቆን በስነ ምግባር እዩት እንዴት ኢንተራፕት እንደሚያደርግ። ሁለተኛ በቤተ ክርስቲያኒቱ መጽሐፍቶችም በመጽሐፍ ቅዱስም ነው፣ በሁለቱም ነው ያወራሁት። በመጽሐፍ ቅዱስ በአምላኬ ቃል አውርቻለሁኝ፣ በቤተ ክርስቲያኒቱ መጽሐፍቶች አውርቻለሁኝ። በሁሉም ላይ ማን ዕውቀት እንዳለው እውነት እንዳለው እውነት እንደሌለው ከወንጌላውያኑና ከኦርቶዶክሳውያኑ ማን እንደሆነ ዛሬ 23000 ሰው ባለበት ለብዙ ዘመን ስፈልገው ነበር ፈለገን እንደውም ስላገኘሁት መድኃኔዓለም ጌታ ኢየሱስ ክርስቶስን እጅግ አድርጌ አመሰግናለሁ ማለት ነው። ከማጋ እንደምታወራ ማወቅ አለበት። እሺ ምን አለ በቤተክርስቲያኒቱ መጽሐፍት ላይ እዚህ እኔ ፊት አልጠይቅም ብሎ ያለውን እሱ ግን እዚህ ግን ሲመጣ እና ተጠይቅ ተብሎ ሲባል ግን ወገቤን ይላል እንዳያችሁት ማለት ነው። እሱ ብቻ አይደለም ከሊቅ እስከ ደቂቅ ያሉት ኦርቶዶክሳውያኑ እንዲሁ ናቸው። በእነዚህ መጽሐፍቶች እዚህ 23000 ሰው ባለበት ለጉራ አይደለም። በእነዚህ መጽሐፍቶች ከጳጳስ ጀምሮ እስከ ዲያቆን ድረስ ያለው አንዳችሁም በኤርሚያስ ፊት ቆማችሁ የምትሞግቱ ከሆነ በሌላ ጊዜ ላይ አለውኝ። መጽሐፍ ቅዱስንም በተመለከተ እነዚህን መጽሐፍቶች በተመለከተ እኔ ሳውራ በእነዚህ ብቻ ላውራ አላልኩም። በመጽሐፍ ቅዱስም ማለት ናና ሞግት ብሉይ ኪዳንና አዲስ ኪዳን ማለት ነው በሚነሱ ኢሹዎች ላይ ኦኬ። ስለዚህ ጥያቄ ላይ ስቀጥል በቅዱሳን ስዕላት ላይ አድሮ ቅዱስ ሚካኤል ያናግርሃል እያልኩ ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? ኦኬ የጠየቀኝ ጥያቄ ስለ ተአምራት ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? በስዕሉ ላይ አድሮ ያናግርሃል? የጠየቀኝ ጥያቄ ስለ ተአምራት ነው። ሊሳደም በስዕሉ ላይ አድሮ ያናግርሃል? አልመለሰልኝም። ተመልስ አዳምጠኝ። በቃ አልመለስከልኝ። ተመልስ አዳምጠኝ። የበላህን አህያ ተናግሮ አንተ ወደሚቀጥለው ሄዳለሁ። እኔ ስመልስልህ ስዕል አህያ አይደለም አህያና ስዕል ላይ ስመልስልህ አዳምጠኝ። ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር እኔ ጠይቁ ስለ ስዕላት ነው፣ አንተ ስለ አህያት መልስ። ፕሊስ እባክህን በአፍህ አትሰዳዳ ኤርሚያስ፣ በአፍህ አትሰዳዳ። ያላልኩትን አትበል። ያነጋግራሉ ብያልኩ መልስ የለም። እኩል አታውራ መልስ የለም። አንድ ደቂቃ ነው ያለው። አንተ እሱን ቁጭ ብለህ ቆጠር። አንተ አቅም ካለ 20 ደቂቃ ይጨመርልህ። እንደገና 20 ደቂቃ ጠይቀኝ። በሆነ ባልሆነ ደቂቃ መግደል ፈልጋችሁ ከሆነ ይሄ የተሳሳተ ቤት ነው። ሜዳውም ይኸው ፈረሱም ይኸው ስለ ማንም አያድንህም። እውቀት ነው የሚያድንህ። እውቀት ካለ ነፃ ያወጣል። ለማንም አይደለም። ይሄ በቲፎዞ ብዛት በእንትን አመልማለ ጉሜ በማስጨፈር አይደለም። ህዝብ ይፈርዳል። እናንተ ማንም አልወከላችሁም። የሆነ እምነት ተከታዮች ናቸው። በቃ የምታምኑት እምነት አለ። የገባችሁና የደረሳችሁበትን ታስረዳላችሁ። ነገ ደግሞ ከፈለገ የተሻሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ይመጣሉ፣ ያስረዳሉ። መምህራኖች አሉ። እዚህ ጋር ያንተ አለማወቅ ያንተ ነው። ያንተም ጥንካሬ የቤተ ክርስቲያን ነው። ያንተ ድክመት የፈለገ ነው። የኤርሚያስ ድክመት የኤርሚያስ ነው። የፈለገ የኤርሚያስ ጥንካሬ ካለ ያሳደገችው ቸርች ነው። ድክመታችንን ከቤተ ክርስቲያን ጋር አታች አናርግ። አይዶኖ ማን እንደደከማ አላውቅም። ከደከማችሁ ማንበብ ነው በቃ አለቀ። ሌላ ነገር የለውም። ስለዚህ ፖይንቱ ምንድን ነው? ልንማማር ነው። እኔ እውቀት እያገኘሁባችሁ ነው ያለሁት። እውቀት እያገኘን ነው። ነገ ከነገ ወዲያ ይቀጥላል። ዛሬ በስዕል ነው፣ ነገ ደግሞ በእንትን። ስለዚህ ኤርሚያስ ጥያቄውን አንዴ ይጠይቅህ። ከዛ በኋላ አንተ እየመለስክ እያለ አቁም ካለ የደቂቃው ቅድም ለአንተ እንደሰጠሁት አቁም በቃ ተመልሶልኛል ስትለው እንዳስቆምኩልህ ማለት ነው። በቃ አልተመለሰልኝም ካለ እሱ ማብራሪያ ይሰጣል። አንድ ኤርሚያስ ድገምልህ ጥያቄው። እሺ አይ ድጋሚ አልጠይቀውም። ወደ የሚቀጥለው ጥያቄ ስለሚሄድ ሚካኤል ማርያም ሌሎቹ በስዕል ላይ አድረው ይናገራችኋል ወይ ብዬ ስለው ሊመልስልኝ አልቻለም። ምክንያቱም በቤተክርስቲያኒቱ መጽሐፍቶች ተገልጠው ታምራቶች ገቢረ ታምራቶች ይደረጉባቸዋል። መልሶልኛል ካልኩ መልሶልኛል ብዬ ካልኩ የግድ ልመልስልህ አትበለኝ። መልሰልኛል እኮ ሚካኤል አሁንም ደቂቃ ኢምፖዝ አድርግልኝ ቴዲ። እሺ እንግዲህ ልብ በሉ ምን ያህል ረባሽ መምህር ዲያቆን ተብሎ የሚጠራ ሰው እንደሆነ ማለት ነው። ለስድስተኛና ለሰባተኛ ጊዜ ነው የሚለመነው። የኔ ጥያቄ ጊዜ ነው ይሄን ያህል የረዘመው።
የሱ ጥያቄ ጊዜ መደዳውን ሲጠይቅ ዝም ነው ያልኩት። this is orthodox ኦኬ። ስለዚህ ሚካኤል በስዕሉ ላይ አድሮ ያናግራሉ የማርያም ታናግራለች ብዬ ስላልመለስክልኝም በቤተክርስቲያናችሁ መጽሐፍት ቀዊሚ የቅድመ ስዕልከ ሶባ አወትር ሲለ በቢሂ ለኦሆ ፍጡና አስማኒ ቃል ብሎ የሚለው ሰላም ለልሳንከ ድርሳን ማን ነው መልካም ሚካኤል ላይ የተጻፈውን እና ሌሎችም በገድላትና በድርሳናት ላይ የተጻፉትን እሱን እኔ ፊት ልትመልሰው አልቻልክም። ምክንያቱም አለቀ። ይሄ ችግር የለም። ምንም የሚባል ነገር የለም። 2 ሰዓት ከሆነ 2 ሰዓት ሰጣለሁ። አታስብ። አንተም ከኔ ጋር ዲቤት ገባ ማለት ነው። ዲቤት አይደለም። በደቂቃ ጉዳይ ምንም ስጋት አይገባም። በቂ ደቂቃ ሰጣለሁ። በቂ ደቂቃ ሰጣለሁ። እሺ ታዘበኝ። ደቂቃ እሺ። አይ ነው ደቂቃ አልፈልግም። የሚያስም በሰዓት ጉዳይ ላይ በደቂቃ ጉዳይ ላይ ጥያቄ ካለ በቂ ደቂቃ ሰጣለሁ። ለምክንያት እንዳትመች ነው ማለት ነው። ቴዲ ደቂቃ አልሰጠኝም የምትለው ነገር እንዳይኖር ማለት ነው። ጨረስኩ ስትል አስቁሜ መጨረሻ ላይ ሰመራይዝ አድርገህ እንሰነባበታለን። እሺ። ስለዚህ የምታወሩበት ጉዳይ ስላለ አሁን አያስቸኩልም። ባኪን ፎርዛ እናድርገው ነው እያልኩ ያለሁት። እሺ ኤርሚያስ፣ ሁለት ጥያቄ አለኝ። ቅድም ስዕለ አድኅኖ ተብሎ ይጠራሉ ብለኸኛል። አንደኛ የሚካኤል ፎቶ ላይ ተገልጦ ማርያም ፎቶ ላይ ተገልጣ ወተት ታፈልቃለች፣ ትናገራለች፣ ደም ታወጣለች፣ ፍርድ ይናገራሉ፣ ሽንኩርቱ ሸተተኝ ይላሉ ምናምን ነገር ተብሎ የሚባለው ንግግር በሙሉ በስዕል ላይ ተገልጠው ነው የሚናገሩ ተብሎ የተባለው መልስ የለውም። this is orthodox። አልጠየቀኝም። የሚቀጥለው ሌላኛው ጥያቄ ጠይቄ መልሰልኛል። ሌላኛው ጥያቄ አልጠየቀኝም። ስዕለ አድኅኖ ናቸው ብለሃል። ስዕለ አድኅኖ ከሆኑ አንተን ስዕላት ያድኑሃል? ከምንድን ነው የሚያድኑት? ኦፍ ኮርስ ያድኑሃል ስንል ግን ከዘላለም ሞት አይደለም። ከዘላለም ሞት ስመልስ አዳምጠኝ እኮ እየመለስኩልህ እኮ ነው። ወይ ጉድ! ኦኬ እውር አይን ነገ ይበራል ሲባል የዛሬ እንዴት ልደራላል? መልስ ቅዱሳት ስዕላት ያድናሉ። እየመለስኩልህ ነው። ስመልስ መልስ ማለት እኮ እውቀት አይደለም። አዳምጠኝ። ቅዱሳት ስዕላት ኦፍ ኮርስ ከደዌ ያድናሉ። መልስ የለውም። ከዘላለም ሞት ያዳነን የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ። አንተ ውርውርን ብለህ ቅዱሳት ስዕላት ከደዌ ስጋ ያድኑናል። እንዴት? ከፈለክ አሁን መጽሐፍ ቅዱስ ማስረጃ ወጥቼ አሳያለሁ። አውጥቼ ላሳይ መንፈሳዊ ህይወት እየተሳሳክ በቲፎዞ መንግስተ ሰማያት አትገባም። የትኛውም እምነት ውስጥ ያለ ትፋለጣለህ፣ ታስረዳለህ፣ ትቃጠላለህ፣ ትደባደባለህ። አይስክሬም እየላስክ አትገባም። የገባህን ታስረዳለህ። ራስን ችለህ ወይ ገሃነም ወይ ሲኦል ነው የምትገባው፣ ወይ ገነት ነው የምትገባው እስከሚገባኝ ድረስ። ስለዚህ እዚህ ጋር የምናደርገው ውይይት ይሄ የህይወት ጉዳይ ነው። ወደ ዘላለም ህይወት የምትሄድበት ወደ ዘላለም ሞት የምትሄድበት እንትን አናድርገው። የህይወት ጉዳይ ስለሆነ ፕሊዝ ቢያንስ አንደርስታንድ ለመደራረግ እናውራ። የመጨረሻ ጥያቄ ነው። አንድ ደቂቃ ነው ያለኝ። ስለዚህ ቅዱሳት ስዕላት ያድናሉ ብሎ ስዕለ አድኅኖ ይላሉ። ከምን እንደሚያድኑት እንኳን አያውቅም። እሱም አይደለም ሌሎችም አይደሉም። ከመጡ ሌሎች በሌላ ጊዜ ማለት አሁን አትደርብኝ ጥያቄ ከደዌ ስጋ ያድኑናል። አድምጠኝ። ደቂቃዬን ፖዝ አድርግልኝ። አንድ ጥያቄ መጨረሻ። እሺ ስዕለ አድኅኖ ብላችሁ የምትሏቸው ሰዎች ሲቀዷቸውና ሲያጨማድዷቸው ራሳቸውን ከጨምዳጅና ከቀዳጅ እጅ ያድናሉ? መልካም። የጠየቀኝን ጥያቄ ስመልስ ሰውን አዳምጠኝ። ጌታ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በመስቀል ሲሰቀል ራሱን ስላላዳነ ኢየሱስ አዳኝ አይደለም አይባልም። ሲቀጥል ኢየሱስ ክርስቶስን ወንጌል ሰበከ። ስመልስ አዳምጠኝ። ለጆሮ ቢቆረቁርም አዳምጠኝ። የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ በጥፊ ስለተጸፋ፣ መራቅ ስለተተፋበት፣ በጅራፍ ስለተገረፈ፣ ከሊጦስትራ አደባባይ እስከ ቀራንዮ ድረስ ሕማምን ስለተቀበለ፣ የማይሞቱ አምላክ ሞትም ስለሞተ እንኳን እኛን ራሱን ማዳን አልቻለም አይባልም። ይሄ ልጅነት ነው። ይሄ አላዋቂነት ነው። የጌታችን የኢየሱስ ክርስቶስን ወንጌል የሰበኩት ቅዱሳን ሐዋርያት በጥላቸው ድውያንን የፈወሱት እነ ጴጥሮስ እነ ጳውሎስ በመስቀል ተዘግዝቀው ሲሰቀሉ፣ በሰይፍ አንገታቸው ተቀልቶ ደማቸው ሲፈስ ራሳቸውን ስላላዳኑ አይ ሰደምጠኝ እባክህ እስኪጨርስ አዳምጠኝ። እስኪጨርስ አዳምጠኝ። መልሰልኛል እኮ የመጨረሻ ጥያቄ ነው አይደል? ጨርሳ ሁለተኛው ቻፕተር ሄዳለሁ። እሺ ያ የኔኛው ጨርሳል። ስለዚህ ወደ አንተ እመጣለሁ። ችግር የለውም። እሺ ወደ አንተ ነው የሚመጣው። ጨርሳል። የዚህኛው ላይ ግን ሐሳብ ሰጣለሁ ማለት ነው። እሺ ምንድን ነው የጠየቁት ጥያቄ? ልብ በሉ። እሱ ቅዱሳት ስዕላት ስዕለ አድኅኖ ብሎ የሚላቸው ያድናሉ ብዬ ስለው
ያድናሉ አለ። ከምን እንደሚያድኑት ግን ሊመልስልኝ አልቻለም። ቅድም ልብ በሉ። አንድ ሁለተኛ ስላድኑ ብለው የሚሏቸው ከሚቀዷቸውና ከሚጨመድዷቸው ሰዎች ወይ በሌባ ሲሰረቁ ወይ በእሳት ሲቃጠሉ ራሳቸው ሊያድኑ ይችላሉ ወይ ብዬ ስለው ትክክለኛ መልስ የመልሰልኝ ጌታችን መስቀል ላይ ተሰቅሎ ሳለ ራሱን ማዳን አልቻለም። የኛም ስዕሎች ራሳቸውን ማዳን የማይችሉት እንደ ኢየሱስ ክርስቶስ ለሰው ልጅ መከራ እየተቀበሉ ነው እያለን ነው። ሰሙ እንግዲህ ኦርቶዶክስ አላልኩም እንደዛ አላልኩም። አርሳና እሺ ቴንክ ዩ። አሁን ከመጀመሪያው ዙር በበለጠ ሲሪየስ ነው መሆኑ የመጨረሻ ዙራችን ስለሆነ ማለት ነው። ማጠቃለያ ነው። ከዚህ በኋላ ምንም ጥያቄ የለም። ከዚህ በኋላ እናንተ ጥያቄ አለኝ ካላችሁ ጥያቄህን ጽድት አድርገህ የፈለከውን ጥያቄ ትጠይቃለህ። ፈለገ ከጠየቅክ በኋላ ስንት ደቂቃ ልስጠው እንዲመልስ? 2 ደቂቃ ከሆነ በ2 ደቂቃ ውስጥ እንደፈለገ አድርጎ ይመልሳል። አልመለስክም መልሳል የሚባል ባክ ኤንድ ፎርዝ አልፈቅድም። የመጨረሻ ኤርሚያስ ትጠይቀዋለህ። 2 ደቂቃ ሰጠዋለሁ። በ2 ደቂቃ ውስጥ ሰዓት ይዛለሁ። የፈለገውን ይመልሳል። ፈለገ መልሰህልኛል፣ አልመለስክልኝም፣ አንገባም። አንዴ የመጨረሻውን ዙር አድማጭ ተመልካቾቼ ጽድት ያለ ጥያቄና መልስ መስማት ስላለባቸው በድያቸዋለሁ። ክርክር ነው። አም ሶሪ ጋይስ። በተቻለ መጠን ፍንትው ያለ ውይይት እንድታደምጡ ነበር የፈለኩት። ከሞላ ጎደል አሪፍ ነው። እኔ በጣም ሙቀት አግኝቻለሁ። የመጨረሻ ፈለገ የምትጠይቀው ጥያቄ ካለ ጠይቀውና ኤርሚያስ ተመልሳለህ። ሐሳብ ይደመጥ። እዚህ ያሉ 23000 ሰዎች ተከታትለዋል። ኦርቶዶክሳውያን ዲቤት የገቡ ወንጌላውያን ወንድሞቼ እና እህቶቼ ሁሉ ጭምር ማለት ነው። እኔ በዚህ ነው ያህል ልክ የጥያቄና መልሴ ጊዜ ከ6 እና ከ7 ጊዜ በላይ እያስቆመ ኢንተራፕት እያደረገ እሱ የፈለገውን ተረት እየተናገረ በኔ ደቂቃና በኔ ሰዓት ውስጥ ገብቶ አንተ ፖዝ እያደረክ እሱን እየለመንከው በእንደዚህ አይነት ጠባዩ መልኩ የቤተክርስቲያን እሱን ብሶት ሌላ አድማጮቼ እንኳን ቢያንስ ቅሬታችሁን አይ ነው። ለምንድን ይሄ ውይይት አይደለም፣ ልናወራ የመጣ ነው ስለ መጽሐፍ ቅዱስ ስለ ብሶት ለመናገር አይደለም። አንተም ደግሞ በዚህ ያክል አንፌር አትሁን። እያወራ ስለ ፐርሰናል የሆነ ጉዳይ አንድ ጊዜ እኔ እዚህ ጋር ስርዓት ላስተምር አይደለም። ባይሆን ስርዓት የምታስተምሩኝ እናንተ ናችሁ። ተቃውሞ ከተገላቢጦሽ ነው የሆነው እኮ። እኔ በዓለም ያለው ልጅ ነኝ። ስርዓት ያለው እናንተ ጋር ነው። ስነ ምግባር ያለው እናንተ ጋር ነው። ክብር ያለው እናንተ ጋር ነው። ዝቅ ማለት ያለው እናንተ ጋር ነው። እኔ ጋር እንደዛ የለም። ስለዚህ ከእናንተ ነው ለመማር የመጣሁት። እንዴ ዓለማዊ እንኳን እንደዛ ያስቸግሩኝ ምሳወያያቸውና ቢያንስ ቅሬታውን እንኳን ልስማና በቂውን ደግሞ ቅሬታ ላንተ ሰጣለሁ። ኤርሚያስ ቀጥል። አንዴ አድምጠው፣ ሚውት አድርግና አድምጠው። እሺ ቀጥል። ከዛ ወደ አንተ መጣለሁ። አይ ኤሪ እኔ ኖ አላደምጥም። ቅሬታውን ላንተ ይንገር። በቅዱስ አሰላት ላይ ግን ማጠቃለያ መስጠት ስላለብኝ እኔ በራሴ ላይ ብለ ከፍቼ ስለዛው ወራለሁ። በቃ ነው እኔ ከዚህ በላይ እሱን ቅሬታ አላደምጥም። ኖ አይ ጨርሻለሁ። አመሰግናለሁ። አሁን ጥሩ ነበር። አንፌር ኖ እኔ በጣም ብዙ ቦታ ቆይ አዳምጠኝ። በጣም ብዙ ሰዎችን አወያይቻለሁ። በዚህ ልክ ግን አንፌር ሆኜ አላውቅም። ኖ እኔ ቁጭ ብዬ አላደምጥም። በቅዱስ አሰላት ዙሪያ ግን እኔ ራሴን ኮንክሉዥን እሰጣለሁ። ኖ ጨርሻለሁ። አንድ ጊዜ ስማኝ። የእሱን ብሶት ለምን ቁጭ ብዬ አደምጣለሁ? አንድ ጊዜ ስማኝ። እዚህ ጋር አድማጭ ተመልካቾች ይፈርዳሉ። በቃ አንተ እንዴት ፐርፎርም አደረግ፣ ምን ተከናወነ፣ ሪከርድ የተደረገው ታያላችሁ። በተቻለ መጠን እኔ ስርዓት ለማስያዝ ነው አፌ የደረገው። ስለዚህ የመጨረሻ ሰመራይዝ አድርጉና እንለያያለን። አይ ነው የመጨረሻ ሰመራይዝ እኔ ራሴ ላይ ብለ ይናገራሉ። ቴዲ እዚህ አያስፈልግም። በቃ ቴንኪዩ ፈልጋችሁ ይመጣችሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪዩ እግዚአብሔር ያክብርልኝ። አሜን። እንደዛ ከሆነ ቴንኪዩ ፈልዬ ቴንኪዩ። ሰመራይዝ የምታደርገው ነገር ካለ ለአንተ